ኦርቶዶክሳን ካላችሁ አንድ ቁጥር ጻፉልን። እስከዛ ግርምሼ እንደዚሁም ሆሲ ቢኒ የገባችሁት ሁሉ ሰላም በሉንና እንቀጥላለን። ግርሜ ያለ ቢኒ ሌሎች ቢቀጥሉ ጥሩ ነው። ገስት ተቀብለን ወደ እዛ ብንሄድ ጥሩ ነው ብዬ አስባለሁ። ቢኒ ሰላም ይበለና ሆሲም ካለች ከዛ ገስት የተቀበልን ብንቀጥል ጥሩ ነው ብዬ አስባለሁ። ተባረኩ፣ ጸጋ ይብዛላችሁ። እሺ አንድ ጊዜ ግን ቆይ ዳጊ ይመቻ እንትን ሚዩትን አንስተን ፓትሪያርኩ ያሉትን እያስታወስኩ ነበረ። እሳቸው ቀለል አድርገው ጥራት ይጎላቸዋል ነበር ያሉት። ጥራት መጉደል ላይ ማለት ቀጥታ እንትኑ ስታየው የሆነ የሚስተካከል ቀለል ያለ ነገር ነው የሚመስለው። ዝም ብሎ ሳውንድ የሚያደርገው ስትሰማው ከድምጸታቸው ወይም ከንግግሩ ይዘት ስትነሳ የሆኑ የተወሰኑ መጽሐፍቶች ትንንሽ እርማት የሚደረግባቸው ነበር የሚመስለው፣ ግን አይደለም። የግለሰብ መጽሐፍ የግለሰብ ትምህርት ያለባት ቤተክርስቲያን ነች። ባለፈው ሊቀ ሊቃውንት ቀለመወርቅ ገብተህ ተያይዘ እንዳናልቅ አታስበላን ብለው ዲያቆን ስዩምን የመከሩት ኤርሚያስ ጋር ሄዶ እንዳይከራከር እንዳይወያይ የመከሩት ሊቃውንት ማለት ናቸው። ስለ የዓለማርያም አማላጅነት ዓለም አትድንም የሚለውን አስበው አንስተው ስለሱ ትምህርት ኮሜንት ያደረጉት ምንድን ነው? እሷ እኮ ነገር የሆኑ ሰውዬ የፈጠሯት የአንድ ሰው ትምህርት ነች፣ የአንድ ግለሰብ ብለው ነው። መስማት የምትፈልጉ ካላችሁ እኔ ፔጅም ላይ ያለ አሁንም ገብታችሁ ከጠየቃችሁ እናሰማችኋለን። እሷ እኮ የአንድ ግለሰብ ትምህርት ነች። በቃ እሷ ነበር የነበረቻቸው ስብከት እሷ ነበረች። በቃ እሳቸውም አለፉ፣ ትምህርቷም አለቀላት አሉ። ትምህርቷም የለችም ነው። ኦርቶዶክስ የምትመጻደቅበትን ነገር አሁን እየጣለችው መታለች ማለት ነው። እኛ ጋር እዚህ አንድ ግለሰብ የለም፣ የግለሰብ ትምህርት እኛ ጋር የለም ስትሉ ነበር። ይሄ የግለሰብ ትምህርት ነች ብላችሁ አውጥታችሁ የዓለማርያም አማላጅነት ዓለም አይድንም ያላችሁትን ትምህርት አውጥታችሁ ጣላችሁ። ባለፈው የግለሰብ ትምህርት ተገኝቶ እናንተ ጋር፣ አሁን ደግሞ የግለሰብ መጽሐፍ ተገኘ ብላችሁ አወጣችሁ። ኩላዊት ነች፣ ጥንታዊት ነች፣ እንደ ጴንጤ አይደለንም፣ እኛ ጋር የግለሰብ ትምህርት የለም ስትሉ ነበር። እኛም ጋር በእርግጥ የለም፣ ያው እናንተ ስለከሰሳችሁ ነው። ስትከሱን ግን እንደው እናንተ ጋር የሌለ ነበር የሚመስለው። የሆነ ሰው የጀመረው ሃይማኖት አይደለም፣ የሆነ ሰው ገብቶ በግሉ እንትን የሚያደርገው አይደለም ስትሉ ነበር። የግል ቤተክርስቲያንም እንዳለ ባለፈው ስትጨፋጨፉ ነበር። የሚፈልግ ካለ እሱንም ላሳያችሁ። ገብተው እከሌ የሚባል የግሉን ቤተክርስቲያን ከፍቷል ብሎ ድብድብ ስታደርጉ ነበር። አሜሪካ ውስጥ የሆነ ግል አንድ አይደለም ብዙ ቸርቾች በእርግጥ ተከፍተው ስትጣሉ ነበር። ስለዚህ ሞክ የምታደርጉበትን ነገሮች በጠቅላላ እናንተ ጋር አቅፋችሁ ይዛችሁታል። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ የግለሰብ መጽሐፍ እና ፓትሪያርኩ እንዳሉት ቀለል አድርገው ጥራት ይጎልበታል ካሉት ነገር አልፈውና ዘለው አሁን ጥራት መጉደል ሳይሆን ሙሉ ለሙሉ መወገድ አለበት ነው ያሉት። መጽሐፉ ሙሉ ለሙሉ ይሄ እንትኑን ትተህ እንትኑን ይዘህ ልታሳልፈው የምትችለው መጽሐፍ አይደለም። ያው የተረገመ ነው እንግዲህ ውግዘት ማለት ነዛ ነው። አወገዙት። ሲያወግዙት መርጠው ይሄ እንኳን ጥሩ ነው እንዴማ ጥሩ ነው ይቀጥል፣ ይሄንማ ምዕመናን ይጠቀሙበት እያሉ አይደለም። እና ቤታችሁ የተገኘ የግለሰብ ትምህርት፣ የግለሰብ ቤተክርስቲያንና የግለሰብ መጽሐፍ አለ። አሁን ትምክታችሁ በአደባባይ እየተንኮታኮተ ነው። ደግሞ በጣም ያበሳጨው ምንድን ነው? ለእናንተ ነው ብስጭቱ፣ ለእኛ እንኳን ደስታ ነው። የጸረ ወንጌሎች ሲወገዱ አናዝንም። በጣም ያናደዳችሁ ምንድን ነው? የተደረገው ይሄ መንኮታኮት የመጣው ከማንም ሳይሆን ከራሳችሁ ቤተ እምነት ነው። የራሳችሁ ቤተ እምነት፣ የራሳችሁ ሲኖዶስ፣ የራሳችሁ የሚመለከተው አካል ይህን እያደረገ ያለውና በእነከሌ ልታክሳብቡት የምትችሉት አይደለም። የነጋዴ ትምህርት፣ የነጋዴ መጽሐፍ የምናምን የምትሉት አይደለም። ጸሐፊው ይታወቃል፣ ኦርቶዶክሳዊ ነው፣ እከሌ የሚባል ስም ያለው አድራሽ ያለውና እንግዲህ ቤታችሁም ሰፈራችሁም አሁን ጨር ያለው ለዚህ ነው። ጥሩ ነው። አንዳንዴ ጥሞና ጊዜ ይሆንላችሁ። አመሰግናለሁ። ቢኒ የጥሞና ጊዜ ይሆንላችሁ። በጣም ትክክል ነው። በእውነት የጥሞና ጊዜ ይሆንላችሁ። አሁን እስከ ዛሬ ድረስ ገድላትን ልታብራሩ የሄዳችሁበት መጠንም እናውቀዋለን። በተለይ መዝሙረ ያሬድ፣ ዘማርያም በቃ ገድላትና ድርሳናን እኮ እኛ እናውቃለን ብላችሁ የተጻፈውን አይ እንደዚህ እኮ ማለቱ እንደዚህ ነው ስትሉ ሰው ሁሉ ዓለም ሁሉ ሲስቅባችሁ ቆይቷል። አሁን ደግሞ በደንብ ይስቅባችኋል ማለት ነው።
አዎ። ስለዚህ በቃ ኑና አሁን ይህንን እስቲ አብራሩልን። የ42 ዓመት ገድል ለምንድን ነው የተወገደው? ለምንድን ነው ባን የተደረገው ከዚች ቤተክርስቲያን? ኑ እስቲ ግለሰብ ስለጻፈው ነው ወይስ በውስጡ ሐሳዊ ነገር ስለተገኘበት ነው? ኑና ይህንን አስረዱን። ጸጋ ይብዛላችሁ። ሆሲና ቢኒ ሰላም በሉንና እሺ ድምፄ ይሰማል? ቢኒ ምናልባት ኔትወርክ ድምፄ ይሰማል? ንገሩኝ በኮሜንት ማለት ነው። አዎ ይሰማል። እሺ ሁላችሁም ኤርሚዬ፣ ዳጊ፣ ቢኒ፣ ሁለቱም ቢኒ፣ ግርምሽ፣ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። እኔ ያው ይበል የሚያሰኝ ነው እና በጣም ደስ ብሎኛል። በእርግጥ ማለት ነው እንደዚህ መጽሐፍቶችን እያዩ ሁሉንም መጽሐፍቶች ይህን እያዩ እንደዚህ ቢያወጡ መልካም ነው፣ ጥሩ ጅማሬ ነው ብያለሁ። ግን ያው ለምን እንደዚህ እንዳደረጉ አናቅም። ያው እሱም ኤርሚ አንብቦት ትናንትና ተናግሮ ነበር እና ከነሱ ትምህርት ጋር ስለሚጋጭ ይመስለኛል ኤርሚ እንዳለው ከሆነ ማለት ነው። ሌላ መናገር የምፈልገው ነገር ደግሞ ምንድን ነው፣ ዳጊ ትላንትና ፖስት አድርግቶ ነበር የሆነ ቪዲዮ ማታ አካባቢ ማለት ነው። እዚህ ውስጥ ያላችሁ ወንጌል አማኞች ያ ቪዲዮ በብዙ ሰው አልታየም እና ብዙም ሪፖስት አልተደረገም። የገድሉ በጣም ብዙ ሰው አይቶታል። ወደ 50 ምናምን ሰው ሪፖስት አድርጎታል ማለት ነው። ስለዚህ ትላንትና እንዲህ በኩሉ በተናገረው ነገር ላይ ዳጊ ፖስት አድርግቶት ነበር። ብዙም አልታየም፣ ብዙም ላይክ አልተደረገም እና እዚህ ውስጥ ያላችሁ ሰዎች ያንን ቪዲዮ ሄዳችሁ ላይክ አድርጉ፣ ብዙ ሰው እንዲያየው ማለት ነው። ሰው ለክፋት እንኳን እየተባበረ የለ እና በዚህ ተባበሩ። ጸጋ ይብዛላችሁ ለማለት እወዳለሁ። ተባረኩ። እሺ ጸጋ ይብዛልሽ። ቢኒ አለሁ ወንድሜ ቢንያሚን እንዴት አለ? ጸጋና ሰላም ይብዛላችሁ። ዳግዬ፣ ኤርሚ ወንድማችን፣ ግሩሜ ሰላም ነው ወንድሜ፣ እህቴ ሆሲ፣ ወንድም አልበርት እንዲሁም እታች ያላችሁ የጌታ ጸጋና ሰላም ይብዛላችሁ። አዎ እኔም በጣም ደስ ከተሰኙት መካከል አንዱ ነኝ በዚህ ምክንያትና በእርግጥ ደስ የሚያሰኝን ስለ ይህ መጽሐፍ በመወገዱ ብቻ አይደለም። በዚህ መጽሐፍና በዚህ መሰል መጽሐፍቶች አሁንም ድረስ ያልተነኩ አሁንም የተቀመጡ መጽሐፍቶች ስር ያው ለዘመናት ማለት ይቻላል በጣም ወንድሞች ሲተጉበት የነበረ ነው። ህዝብ ላይ በተለይም ህዝብ ኦርቶዶክስ ላይ ቀንበርን የጫነ መጽሐፍቶች ስለሆኑ ጨለማነትን ያስቀመጠ ስለሆነ አብዛኛውም ከዛ ቤተ እምነት የመጣን ስለሆነ ውስጡን ከሚያውቁ ወንድሞች መሃል ወንድም ኤርሚ እንዲሁም ሌሎች ወንድሞች በስም ለመጥራት እጅግ የበዙ ብርቱ ትግል ደከመኝ ሰለቸኝ ሳይሉ ያሳዩበትን ብርቱ ትግል እግዚአብሔር ቀን አውጥቶ እንግዲህ ያው ፍሬውን ማየት ተጀምሯል። በዚህ ያው ደስ ሊለን ይገባል፣ ግን ገና ስለሆነ ደስታው ሙሉ ነውና እግዚአብሔር መልካም ነው። ወይ አንድ ጊዜ አንዴ ቆይ ትቀጥላለህ። ሀኔል ከየት ቤተ እምነት? ሀኔል ኦኬ። ይሄ ልጅ አንዳችሁም እንዳትፈቱት ከዚህ በኋላ ቢኒዬ በጌታ ነው። ከኤርሚ ጋር ይተዋወቃሉ። እኔ እንጃ ባታደርገው መልካም ነው። ሲያወሩ ሰምቻለሁ። ድሬክ ብሎ በጌታ የለም እዚህ በጌታ አይደለም። ኦኬ ሁል ጊዜ ኦርቶዶክሳውያን የሆናችሁ ስል አንድ ቁጥር የሚጽፍ ሰው ነው። ታንክ ዩ ብራዘር። ሸኝቻለሁ በብሎክ እንደዚህ ስርዓት በጣም 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 ያስፈልጋል። ኦኬ ቀጥል ቢኒ።
ኦርቶዶክሳውያን ብቻ በቃ አሁን ኦርቶዶክሳውያን የሆናችሁ ብቻ ላኩልን። ይህንን ደጋግመን ተናግረናል። ቀጥል ቢኒ። ኦልሞስት ወደ መጨረሻ ላይ ነው ያለሁት እና ከነዚህ መጽሐፍቶች ጋር አሁንም ቢሆን ብርቱ ትግል ይደረጋል። ለምን ተወገደ የሚለው እንግዲህ በመጠኑ ነው እኛ የምናውቀው። የተወገደበትን ምክንያት እኛ በደንብ እናውቃለን፣ እነሱ ግን በደንብ ላያውቁ ይችላል። ባይ ዲፎልት አብዛኞቹን መጽሐፍ አስወግደውታል፣ ግን ደወነ ሳይት ማለት ነው የማይፈልጉት። ምናልባት ተሞክሮ ወይም ቴስትም የህዝቡ ምላሽ ምን እስኪ የህዝቡን ምላሽ ማወቅ የፈለጉበት መንገድም ሊሆን ይችላል። እንግዲህ ከአንድን ጀምር ተብሎ ማለት እንጂ አንዱ ከተወገደ ኢማጅን ስንቱ አለመወገድ አይችልም። ሁሉ መወገድ የሚችሉ በጣም ብዙ መጽሐፍቶች ስላሉ ማለት ነው። እና ያው ኦርቶዶክሳውያን ከምን አንጻር ነው የተወገደው በደንብ አሁን እንዲገባቸው ያስፈልጋል። ከዚህ በፊት እነ ኤርሚነ ትዝታው እነ ሜሎስ እዚህ ያለን ሁሉ ዳጊ ኤቭሪዋንን አሁን ስም ጠርቼ ስለማልጨረስ ነው እና ሲናገሩ የነበረበት ምክንያት ቢያንስ 70% 80% ህዝቡ አሁን ገብቶታል ማለት ነው። በቃ ለስድብ ለኦርቶዶክስ ስላለ ጥላቻ ሳይሆን ለስድብ ሳይሆን እውነትን ለመግለጥ እንደሆነ ማለት ነው። ይሄ ሙከራ አይነት ነገር የተደረገው which is ጥሩ። ምንም ነገር ከሙከራ ነው ወደ ዋናው ጉዳይ የሚገባውና አንድ ተብሎ ያው 2 3 4 እየተባለ መቀጠሉ ስለማይቀር አሁንም ድረስ በዚህ ደስ የተሰኛችሁ እንኳን ደስ ያላችሁ ማለት እወዳለሁ እኔን ጨምሮ። ግን ደግሞ ይቀጥላል የሚል ነገር መናገር ፈልጋለሁ። ቴንክ ዩ ቢንያሚን ለሰጠኝ እድል። አሜን። ቢኒ ጸጋ ይብዛል። እሺ አቤል ሰላም ለዚህ ቤት ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ይሄን ገድል አንብበዋል? አዎ ሲነበብ ሰማለሁ። ግን ይሄ ገድሉ መታገዱ ምንም የቪዲዮ ማስረጃ ወይ ሊቃውንቶች ሲያወግዙ ማስረጃ አለ ወይስ አንዱ ተነስቶ ለምሳሌ አንዱ ፖለቲካ ሊጠቀምበት እንደዚህ አድርጎ ሊሆን ይችላል እና እንዴት በምናምንህ ነው አንተስ? አንተ አልተወገደም ዝም ብለህ ፌክ ነው እያልከን ነው? በማስረጃ አሁን ለምሳሌ ያንተን ፎቶ አድርጌ እንደዚህ አይነት መጽሐፍ ለጥፌ እንደዚህ ተወግዟል በእንደዚህ ማለት ማስረጃውን አሳያለሁ። ችግር የለም። በቪዲዮ ስለኝና እንወያይበት በሊቃውንታት እንደተወገዘ አድምጠኝ አበሌ። መጀመሪያ አንተ እያልከን ያለው አልተወገደም ነው? ማስረጃ ፈልጋለሁ። ይወገድ ላይወገድ እንግዲህ አሁን ብዙ ሰዎች ሊያሳትሙት ይችላሉ። አንድ ነገር ተነስተው በፈልገ እዚህ አሁን መጽሐፍ የሆነ ግድፈት አድርጌ ቃላቶችን እዚህ አሳትሜ ልልከው ይችላለሁ እና መጠቀሚያ ላደርገው ይችላለሁ። ስለዚህ ምን በቤተክርስቲያን ዋስ ምን ማረጋገጥ አለ? የቪዲዮ እዚህ መጽሐፍ ላይ እንዲያርገናል የሚሉ ማለት ነው። በጣም ጥሩ። እንግዲህ አሁን መርዶን እንሰማለሁ። ችግር የለውም። ጠብቀኝ አንድ ደቂቃ። መልካም። አጠገብ ሰው አለ ወንድም አለ። ብዙ ጊዜ መርዶ ሲነገር ሰው አጠገብ ሊኖር ይገባል። ገብተዋል። እንደዚህ ዝም ብሎ ዱብ አይደረግም። ሊደግፍ የሚገባ ሰው እንደዛ ካለ እግዚአብሔር ቃል ነው የሚደግፈኝ። በሰው በድጋፍ አላምነው። በእግዚአብሔር ድንገት እንዳትወል ሀዘኑ ጠብ እንዳረገ እንደው እንደዛ ለአንተው በማሰብ ክርስቶስ አይነካ እንጂ ሰው ተነካ ብዬ እኔ ብዙም እንትን አለ። ኧረ እኛ በባህላችን መርዶ ስንናገር እንደዛ ነው። ለባህል እኔ እንትን ነኝ፣ ባህል አከብራለሁ። ለዛ ነው። ቢኒ መጀመሪያ ግን የግለሰብ መጽሐፍ የግለሰብ ትምህርትና የግለሰብ ቤተክርስቲያን እነሱ ጋር የሚባል አለ። እችን ጠይቅልኝ። ከሶስቱ አንዱ ሊመልስልን። አሁን ለምሳሌ መናፍቃኖች ወይም ነፍቀው የሚወጡ ብዙ ሊቃውንታት አሉ። ለምሳሌ በቤተክርስቲያኗ ብዙ ሊጽፉ ይችላሉ። ብዙ አለ እና ከዛ አንጻር ነው የማየው። ስለዚህ የግለሰብ ትምህርት የሚባል አለ እናንተ ጋር ማለት ነው አይደል? ነፍቆ ይወጣ ለምሳሌ አሁን ስለወጣ አይደለም ማወራ፣ ስለወጣ ሳይሆን ማወራ እናንተ ጋር ያለን ማወራ
የወጣውማ ወጣ እኮ ከወጣ እናንተ ጋር ያለ ተብሎ አይጠየቅም። ዳግዬ ነፍቆ የወጣ ነው አንድ ነገር የኔ ጌታ ጥያቄ አልገባህም። ስለወጡት አይደል ብያወራ ያለሁት አሁን ስላለ አሁን እናንተ ጋር የግለሰብ ትምህርት የሚባል አለ የለም? የወጣውማ ወጣ እኮ ወጣ። የግለሰብ ትምህርትም አለ እንጂ ቤተክርስቲያኗ ይሄን አስተምር ያላለችውን የሚያስተምሩ አሉ እኮ አስተምሮም አለ እኮ። አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ እናንተ ጋር? የግለሰብ ስለ ግለሰብ አለ እያወራችሁ አለ እኮ የኔ ጌታ ጥያቄን አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ ወይ እናንተ ጋር? የግለሰብ እኮ ነው እያወራን ያለ። መጽሐፉ የተጻፈው የአንድ ግለሰብ ገድል ታሪክ ነው አይደለም? ስለ ዮሐንስ መጽሐፉ የግለሰብ የሆነ አለ እናንተ ጋር? በግል የሚያሳትሙ ለሽያጭ ብለው ለቢዝነስ ስለ ህትመት አይደለም ያወራው። መጽሐፉን ያዘጋጀው ሰውዬ ማናተመው ደግሞ ወደሱ እንመጣለን። ያዘጋጀው መጽሐፉ ባለቤቱ እከሌ በሚባል በአንድ ግለሰብ የተዘጋጀ መጽሐፍ አለ እናንተ ጋር? ይኖራል አይኖርም ብያለሁ አላምንም። አንድ ትምህርት ደግሞ የራሱ የግለሰቡ የሆነ ትምህርት አለ እናንተ ጋር? አዎ ለምሳሌ አሁን እንትና የሚያስተምሩትኝ ብድግ ብለው ከራሳቸው ቴዎሎጂ ተነስተው ነው የሚያስተምሩትኝ። አሁን ተወግዞ የወጣው ለምሳሌ ማነው? ስለወጣ ለምን ትነግረኛለህ? እኔ አሁን ያለ ቤተክርስቲያን ውስጥ ያለ አስተማሪ ትምህርቱም ያለ ገባህ? እኔ ስለወጣ ወጣ እኮ በቃ አሉ እዛው ቤተክርስቲያን ውስጥ ሆነ መታረም ያለባቸው ትምህርቶች አሉ ብዬ አምናለሁ። ትምህርቶች ብቻ ሳይሆን አስተማሪዎች አሉ፣ የግላቸውን ትምህርት የሚያስተምሩ አሉ አይደል? አዎ ከራሳቸው ተነሳው። ለምሳሌ ለምሳሌ እንደዚህ ስንተማመን ጥሩ ነው። እነዚህ ክሶች እኛ የምንከሰስባቸው ስለነበረ ራሳቸው ቤታቸው ያሉ ችግሮች እንደሆኑ እያየኸው ነው። የግለሰብ ትምህርት አለ። ቆይ ወንድሜ አንዴ ስማኝ። የግለሰብ ትምህርት አለ፣ የግለሰብ መጽሐፍ አለ፣ እንደገና ደግሞ የግለሰብ ቸርች አለ እናንተ ጋር። የለም የሚለኝ ካለ በቪዲዮ አሳየዋል። አንተ እንዲያውም ቪዲዮ ትወዳለህ መሰለኝ። ስለዚህ በቪዲዮ እናሳያለን። መጀመሪያ የጠየቀውን ቪዲዮን እስኪ እንየው። በመጀመሪያ ማን ያወገዘው መጽሐፉን የሚለው። ስለዚህ እነዚህ ሶስት ነገሮች ደግሜ በኋላ ከቢኒ ጋር ሲጨርሱ እናወራለን። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ እንደገናም ደግሞ የግለሰብ መጽሐፍ የሚባል አለ እናንተ ጋር። እስቲ አሁን ከግለሰብ መጽሐፉ በማስረጃ እንጀምር። ቢኒ ይቀጥለው። እሺ ሰማሉ ወገኖች፣ አለው ሰማሉ። ቀጥል ቢኒያም። ትሰማለህ ቢኒ? እሺ አቤሌ የሰማ ነው አይደል? እሺ መለኮት በመባል የተጻፈው መጽሐፍ፣ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። እንግዲህ አሁን ከዚህ ከተረሽ ቢኒዬ ይህን ገድል ያሰራጨ ሰው አለ፣ ጽፎ ያሰራጨ ሰው እንዳለ ነው የምንረዳውን ከዚህ እንጂ መጽሐፉን የጻፈው ኧረ እባክህ ወንድም አለም እኔም አንተም አንድ ላይ የሰማን ነበር አይደል? በጣም ግልጽ በሆነ አማርኛ ነው የተናገረው እኮ ገድሉን ያሰራጨ ምልዓተ ጉባኤው ሳያውቅ ያሰራጨ ሰው እንዳለ ነው የምንረዳው። አንድነት ገዳሞች ናቸው እንግዲህ
ሳናውቅ የተሰራጨ ነው አልተባለም። ሰውየው ያላለውን አሁን እንዴት ነው ቃል በቃል ከተናገረው ነው ያነሳሁት። ይህን ገድል ያሰራጨ ቃል በቃል የተናገረውን አንተ ያልከው የለበትም። ምንድን ነው ያለው? በቃ ይሄ አንድ ግለሰብ የጻፈው ከዛስ በቤተክርስቲያኒቱ ስቲል አገልጋይ የሆነ ሰው ነው። ሲኖዶሱ ጋር ቀርቦ ከዚህ በኋላ እንደዚህ አይነት ስራ እንዳይሰራ ገስጸውታል። ኦኬ። ይሄ ግለሰብ ግን የቤተክርስቲያኒቱ አገልጋይ እንጂ ከቤተክርስቲያኒቱ የወጣ ሰው አይደለም። አሁንም አገልጋይ ነው። ባይሆን ከዚህ በኋላ እንደዚህ አይነት ጽሁፍ እንዳይጽፍ ቤተክርስቲያኒቷ መጽሐፏ ባይሆን መጽሐፏና አገልጋዩ ባይሆን ሲያትም ቢውል ቢያደር ጉዳይ እኮ አይደለም። ጠርታ ላግድ ብትለው ማነሽ ነው የሚላት? ምን አገባሽ ነው የሚላት? ነጋዴ ከሆነ የሆነ ሰውዬ ከሆነ እሷ መጽሐፊ ስላለች እኔ በእኔ ስር ታተመ ብላ ስለምታስብ አገልጋይ ስላለች ነው እንጂ የሆነ ሰው እያተመው ቢሆን ምን አገባት እንዴ? ተው እንጂ ሌትስ ሜክ ሴንስ እንጂ ለምን ታወግዘዋለች? ምን አገባሽ ነው እሱም የሚላት። ቀጥሉ ቢት ይቀል ዳጊዬ። አሁን ይህ ሰው እንግዲህ በቤተ ክርስቲያኗ ውስጥ ሆኖ ሊሆን ይችላል የሚያገለግለው ነፍቆ ማለት ነው። አያምንበትም፣ ግን ከነሱ ጋር ከበጎች መካከል ተኩላ ገብቶ ነው ይሄን የሚያደርገው ያለ። በዚያ አምናለሁ እኔ የምረዳው እንጂ አሁን አዎ ተኩላዎች አሉት። ቆይ ተኩላነህ አሉት። ታዲያ ትምህርቱ የተኩላ ትምህርት ነው አሉት። የቤተክርስቲያን ያሰራጨ ይሄ ነው። የጻፈውን ሰው አድምጥ። ሲኖዶሱ የጻፈውን ሰው ጠርተው ተኩላነህ ነው ያሉት ወይስ ከዚህ በኋላ እንደዚህ አይነት እኔ ነኝ ተኩላ ምለው? እኔ ነኝ ተኩላ? እኛ አንተን አንሰማማ። አንተ ማን? ቤተክርስቲያኗ ትሰማኛለች። ለምን የምታምነው አባቶችን አታከብርም እንዴ? አንተ ስርዓት ይዘህ ዝም በል እንጂ አባቶችን ይናገሩ። አንተ ማን ነኝ ብለህ ፊት ፊት ትላለህ? አባቶችን ወደ ግልፍተኝነት አንድግኛም። ብዙም ጊዜ ዲስከሽን ስታደርጋ ያለው ሚዩት አንድ ጊዜ አየህ። አንተ አሁን በቃ ልጅ ነህ። ቤተክርስቲያኒቱ አባቶች የሰጡትን ውሳኔ አንተ እንደዚህ ነው እንደዛ ነው ብለህ አታብራራም። ምነው አባቶች ስትሉ አልነበር እንዴ? ሲኖዶሱ እኮ ተኩላና አላሉ፣ ጠራው፣ አገልግሎቱን ይቀጥላል። ነገር ግን ከዚህ በኋላ በእንደዚህ አይነት ጽሁፍ ስራ ውስጥ እንዳይሳተፍ፣ ከዚህ በኋላ እንዳይጽፍ በቃ አወገዙት። ሰውየው እሺ ብሎ ተቀበለ። ዛት አሁንም አገልጋይ ነው ይሄው ሰው። ቤተክርስቲያኒቱ የኔ አገልጋይ አይደለም አላለችም፣ አገልጋይ ነው ያለችው። የተጻፈው መጽሐፍ የኔ አይደለም የእኛ መጽሐፍ ነው፣ ነገር ግን ስህተት ነው ያለችው። በቃ ማና አንተ የሌለ ተኩላ የምትፈጥረው? who are you እንዴ? አንተ ከሲኖዶሱ ትበልጣለህ? ባይሆን ለምን ተወገዘ? ሲመልስ ስጠኝ። አንተ ከሲኖዶሱ ትበልጣለህ? እየነገርኩ እኮ ነው። ቆይ መልስልኛ። አንተ ከሲኖዶሱ ትበልጣለህ ወይ? ስህተት ካለ ስህተት የማረም ግዴታ አለብኝ እኔም ራሴ እንደ ቤተክርስቲያኑ። አንተ ጥያቄውን አድምጥ። አንተ ከሲኖዶሱ ትበልጣለህ? ሲኖዶስ በላጭ ሁሉ እግዚአብሔር ነው። የእግዚአብሔር ቃል ይበልጣል። ሰው አንተን የጠየቁ አንተ ከሲኖዶሱ ትበልጣለህ ወይ? ትክክል ናቸው። ስለተስማማው እኮ ነው እበልጣለሁ ምልህ እኮ። አልጠየቅሁም። በአጭር ቃል መልስልኝ። አንተ ከሲኖዶሱ ትበልጣለህ ወይ? እሱ ሲኖዶሱ ይጠይቀኝ። አንተን አይመለከትም አማኝ ስላልሆንክ። አንተ ከሲኖዶሱ ልትበልጥም ትችላለህ። ምን ታውቃለህ አንተ? ኦኬ እዴ ከሲኖዶስ የሚበልጥ ይኸውላችሁ ወገኖች፣ እንግዲህ እስከ ህይወት መስዋዕት ምንከፍልላት ቤተክርስቲያን ስለሆነ ሁሉ እኩል ነው። ኧረ ላውራበት ምላስ የለየ ቆንክ ነው። ሚዩት አድርገኝ። እምቢ አለኝ። ሚዩት አድርገኝ። ችግር የለውም አደርጋለሁ። በቃ ይኸው ከሲኖዶስ የሚበልጥ አንድ ሰው ተገኝቷል። እኔ ሲኖዶሱ በተናገረው ብቻ ሳይሆን እኔ ያልኩት ከሲኖዶሱ በላይ ነው ያለ አንድ ኦርቶዶክሳዊ አግኝተናል። ሌላ ኦርቶዶክሳዊ ካለ ፈልጋለሁ። አሁን ከሲኖዶስ በላይ የራሱን ሀሳብ ማስቀመጥ የሚችል የራሱን ትዕዛዝ ማስቀመጥ የሚችል አለ። እሺ እናገባ። አንተኛው ትጠየቃለህ ገና።
እሺ ከሲኖዶሱ የሚበልጥ አንድ ተገኝቷል። ሌሎች ከሲኖዶስ የምትበልጡ ሰብሰብ በሉና እስቲ የእናንተን ደግሞ ውግዘት እንሰማለን። ለብቻችሁ አንድ ማህበር እኔ አቋቁምላችኋለሁ። ጸሐፊ ካስፈለጋችሁ ሁሉ እኔ ጸሐፊ ሆናችኋለሁ። ሌላ ኦርቶዶክስ ያለ ከሲኖዶስ የሚበልጥ ከአቤል ሌላ እኔ ነው። ደሞዝ አልጠይቅም። ጸሐፊ ብቻ ነው መሆናችሁ የፈለጋችሁትን ስትሰበሰቡ እየተሰበሰብኩ ስታወሩ እየጻፍኩ። እሺ ኤግዚት ተባረክ፣ ጸጋ ይብዛል። አሁን አንተ በቃ ሚዩት እንደዚህ አደርግና እጅን ታስረ ጠረጴዛ እየደበደብክ ትሰማኛለህ ማለት ነው። ኦኬ ሃይሚ 1 ቁጥር የጻፍሽው ኦርቶዶክሳዊ ካልሆንሽ በጣም የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ አንቺ አሁን ምን ኦርቶዶክስ ስጠራ አንቺ 1 ቁጥር ለምዶ ምጽፊልኝ? ኦኬ ብሩኬ ካለ ተመልሰና ዴሪጎ ኦርቶዶክስ ነው የምፈልገው። እሺ ነይ ግቢ። ሃይሜ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ጥቅሱን ለጴንጤ የሰጠው ማን ነው? አይ ከየት ቤተ እምነት ነው የጠየቅሽው? ቦታ ነው ኦርቶዶክስ። ኦኬ አንቺም ከሲኖዶሱ በላይ ነሽ? እናንተ የዲያብሎስ አገልጋዮች እግዚአብሔርን የምናገለግል ነው አይደል የሚመስላችሁ? የዲያብሎስ አገልጋዮች ማንም አይሰማችሁም፣ መናፍቃን። ቀጥይበት። 1-2 ደቂቃ ይኸው በደቂቃ ይዝልሻለሁ። የፈለግሽው ማን ያስወጣት? ሞዴሬተሮች አስወጥታችሁ ከሆነ ከእናንተ ጋር ነው ጸብ የሚሆነው። ማን ያስወጣት? ነይ ግቢ እንዴ ነይ። ከሲኖዶስ በላይ እኮ አንድ ሰው ብናገኝ እንዴት እንደዚህ ታደርጋላችሁ? አዎ አይ ሞዴሬተሮች አትቸኩሉ ለማስወጣት። እሺ እሺ this is orthodox። ምን ነበር ጥያቄ? ቢኒ አሁን የገባሽው አይሰማም? ጋይዞች ቦታ እንዳልዝባችሁ ልውረድ መሰለኝ። ጥያቄ ከጨረስክ አይ ቆይ ይቅርታ፣ እንትን ኔትወርክ ተቋርጦ ነው። ምን ታርገው? አንድ ያቤሌ አሁን የገባሽው ማይማም እየሰማሁ እኮ አይሰማም? በጣም ጥሩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ማለት? ከየት ቤተ እምነት? ከኦርቶዶክስ ውጭ ቤተ እምነት አለ ማለት? ሌላ እምነት አለ ከሙስሊምና ከኦርቶዶክስ ውጭ? እሱን እንግዲህ ያው ስናወራ እናየዋለን። አይ እኔ ስለማላውቅ ነው፣ ለዛ ነው። ችግር የለውም እናሳውቅሻለን። በኦርቶዶክሳውያን ብዙ ማታውቁት ነገር አለ። አትቀልድ ማርያምን። ሲያሳውቀኝ በእናትህ። አይዞሽ ተረጋጊ። እሺ የ42 ዓመት ገድል አይ ተረጋግቻለሽ። ገድል ኤርሚያስ፣ እሱን ለኤርሚያስ አተውለትም ገድል አንባቢው ኤርሚያስ ስለሆነ ሌላ ጥያቄ ካለ ጠይቀኝ። እሱ ለኤርሚያስ ስጠው፣ የገድል አባት ስለሆነ ማለት ነው። 1 ቁጥር የጻፍሽው? አይ እኔ የገባሁት ለሆነ ጥያቄ ነው። ጥያቄ መቀበል ትችላለህ፣ ማስተናገድ። እዚህ ጋር ጥያቄ ያልገባኝ ነገር
የአንቺን ጥያቄ አባቶች አለሽ አይደል? ከአሜት ወታችሁ መች ነው ወንጌልን የምትሰብኩት? ለምን ወንጌልን አትሰብኩም? ይሄንን ትውልድ ሲቀጥል ደግሞ ዳጊ እውነት ቦታ እንወቅ በጌታ 2 ደቂቃ አለሽ። 2 ደቂቃ ላይ ታድጊ የምትሳደቢው እሺ። አመሰግናለሁ። አይ አልሳደብም። አይ ስድብ የዳቢሎስ ነው። ስድብ የእናንተ ነው፣ የእኛ አይደለም። ስድብ የእኛ ሳይሆን ስድብ የእናንተ ነው። እኛ ሰውን አንሳደብም። ግን ኤርሚያስ ካለ እባክህን የዘማርያምን ዲቤት ተቀበል፣ እኛንም አስተምረን። እንግዲህ ሲቀጥል ደግሞ የታላቁንም ዲቤት እንድትቀበል በዚህ አጋጣሚ ልንገርህ። ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉክ ሰው ይሰራለ። ከዚህ ከአሜት ሰፈር ወጥተህ እንደው ወደ መዝሙርክ ወደ ድሮ ማንነት ብትመለስ የተሻለ ነው ብዬ እመክራለሁ። ሲቀጥል ደግሞ ማንም አይሰማችሁም። እውነት አትልፉ፣ አትድከሙ፣ ቁጭ ብላችሁ ሰውን አትሙ። ምን እያደረግህ እኔ ሲጀመር ምን ለማለት ማንም አይሰማን ከሆነ እኮ እግዚአብሔርን በእውነት እስቲ እኔ እናንተ ፎሎወርስ አይደለሁም፣ ግን እስክሩን ሰማይ ቢኒ ሳሳለፋችሁ ነው የሰማሁት። አቶ ቀለሜ እዚህ ውስጥ ኦርቶዶክሳውያን የለም። እኔ ኦልሞስት ሳሳልፍ ነው ያየኋችሁ። ከዛም ገባሁ ሲኖዶስ ምናምን። አዎ ቢኒ እሱማ ልክ ነህ። እኔ የገባሁበትን ምክንያት ልንገርህ። ማይማም አንድ ጊዜ አድምጭኝ እባክሽን። እሺ ላድምጥ። በጣም ነው የምታስብኝ። እኔ መቀለጃችን ስለሆናችሁ ላዳምጥ። በጣም ማላገጫዎች። አንዴ ድምፅ ላሰማ። ኦኬ ማላገጫሽ ነው። ሄደሽ ከእናትሽ ጋር ላግጪ። ምድጃ ከበሽ እህቴ ሂጂ፣ እዛ ወርታች ረጂ። ኦኬ ሂጂ ከእናትሽ ጋር ላግጪ። ሰፈር ላይ ቡና እየጠጣሽ ጎረቤት ላይ ማለት ነው። ኦኬ እዚህ ሪስፔክት አድርገው የሚያወሩ ሰዎች ነው የመጡት። ድምፅ ላሰማ ብዬ ነው ወንድምነት። ቴንኪው ጸጋ ይብዛላችሁ። ቀጥሉ። ሂጂና እናትሽ ላይ ያላግጪ እህትዬ። እዚህ አለመስማት እኮ ባይዘው አይችሉም። ህዝብ ነው ያለው እዚህ። አክብረው ለሚያወሩ ሪስፔክት አድርገን አክብረው ለሚያወሩ ሰዎች ማለት ነው። በእውቀት የምትሞግቱ ከሆነ ሞግቱ፣ ካልሆነ የእናንተ መንጨርጨር ምንም የሚያመጣው ነገር የለም። ምንም በእውቀት አውሩ። እኛ ላይ አይደለም ትቆጡት፣ እኛ ላይ አይደለም ትናደዱት። ሂዱ እርስ በርሳችሁ ተጠያይቁ፣ መምህራኑ ተጠያይቁ። እዚህ የፈለከ ነገር ብታወራ ከላይ ያሉት ብፁዓን ሊቃነ ጳጳሳት መጽሐፍቶቻችሁ የተበከሉ መጽሐፍቶች መሆናቸውን በዚህ 10 ዓመት ቆይታ ውስጥ እንደ ግለሰብ አሳይቻቸዋለሁ። እኔ ብቻ ሳይሆን በጣም ብዙ ወገኖች አሳይተዋቸዋል። ክብሩን እግዚአብሔር ይውሰድ። አባቶች ግን እንደዚህ ልበሰፊ ስለሆኑ እያዩ ነው፣ እየታየ ነው። ገድለ ዮሐንስ መጥምቅን አስወግደዋል። ደግሞ ቀጥሎ የሚወገደው ይወገዳል። ኦኬ አለቅ እና ሪስፔክት አድርገሽ እንግዳ አክብሮ አንደኛ ቁጭ አለ እኮ አንተ እሱ ቆይቷል። እንደውም እሷ እንዴት እንደቀደመ ይገርሞኛል። እንቆጳዚዮን የሚባለው ቀድሟል። ኦርቶዶክሳዊ ሶሪ ወንድሜ እንቆጳዚዮን ቴንክ ዩ። ቢኒያው አውርተው ያንዳችሁ ብርኬ ያውራው እንቆጳዚዮን ቴንክ ዩ። እንደዚህ አክብሮ የተቀመጠ ኦርቶዶክሳዊ ማለት ኦርቶዶክሳዊ ይመስለኛል ባልሳሳት። ኦርቶዶክሳዊ አይደለም እንቆጳዚዮን። ቅድም ጀምሮ ነው የገባ። አየህ እንደዚህ አይነት ኢቲክስ ያላቸው ሰዎች ደግሞ አሉ። ቢያንስ በመጠበቅ በጨዋነት ጠብቋል። እና ቴንኪው ስለጠበቀን ብሩክ ያወሩ ቴንኪው። እሺ ያለው ኤርምሻዬ ሁላችሁንም ዳጊ ኤርምሼ ኦሲብና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ድምጽ ግን አለ አንተ ጋር ይሰማል ድምጼ? አቤት አቤት። አዎ እሺ ከቻልክ ድምጽ አስወግድ። እንቆጳዚዮን ሚውት አድርገውና ሲያወራ ሲጨርስ አንተ እንደዛ ተከባብሉ እንጂ አንተ ጋር ድምጽ አለ። ቴንኪው ብሩክ ይቀጥል። እሺ ቴንኪው ቢናዬ። እሺ እንግዲህ ገድለ ዮሐንስ መጥምቅ እንደተወገዘ ሰምተናል ትላንትና ማለት ነው። እና ለረጅም ዓመታት ስትገለገሉበት የነበረ መጽሐፍ ነው በቤተክርስቲያናችሁ። ያው እድሜው 42 ዓመት ከላይ ያለው ለ42 ዓመት ያህል ማለት ነው። ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ትገለገልበት ነበር። ቤተክርስቲያኒቱ ውስጥ ትገለገልበት የነበረ መጽሐፍ ነው።
መጀመሪያ እዚህ ላይ ያለ ሐሳብ ንገረንና በ1976 ዓመተ ምህረት ነው የታተመው በወርሃ መስከረም 1976 ለ42 ዓመት ያህል ቤተክርስቲያኒቱ ስትጠቀምበት የነበረችው መጽሐፍት ነው እና ቀጥሎ ብርኬ። እሺ ሰው ለ42 ዓመት ያህል በተሳሳተ መጽሐፍ እግዚአብሔራዊ ባልሆነ መጽሐፍ ስትገለገል ነበር። እዚህ ላይ ያለው ሐሳብ ልስማና ያንተን ከዛ በኋላ ቀጥሎ ማነሳቸው ጥያቄዎች አሉ። ኦኬ ይሰማል? ትሰማለህ? እንትን ሌላም እኮ መጽሐፍ አለ እንደዚሁ የተወገዘ። እሺ የኛው ንገረንና ትነግረናለህ። እዚህኛው ላይ ያለ ሐሳብ ንገረንና። ያኛው ምን ይባላል? ገድለ ቀለሜንጦስ ይባላል። ያኛው ገድለ ቀለሜንጦስ ቀለሜንጦስ የሚባል ገድል የለም በኢትዮጵያ ኦርቶዶክስ። ገድለ ቀለሜንጦስ ነው የሚባለው አለ እውነቱን ነው። ቀለሜንጦስ የሚባለው እሱ አማርኛ ትንሽ ማንበብ ስለማይችል ነው ቀለሜንጦስ አለ እንጂ ያው ቀለሜና እንጦስ የሚባለው አሉ። ቀለሜ መርጌታ ቀለም ወርቅም ናቸው። እንጦስ ደግሞ አባንጦስ የሚባለው ያ ሌላ አንድ ኮተት የሚያወራ ገድል አለ አይደል? ስለ አባንጦስ እሱን ማለት ነው አይደለም። ኤርሚ አንተን እኮ ነው ትንሽ ምላስ ላይ ችግር እንዳለ አውቃለሁ እንደ እንቆጳዚዮ ምላስ ላይ ትንሽ እድገት ላይ ቀለሜንጦስ ያልኩት አንተን እኮ ነው። አይ ነው እኔንም አይደለም። ትንሽ ልጅ እንትን ይሄ ሰውዬ ሲያድግ ምላሱን አይ ቲንክ ቅቤ በትክክል አለማዋጥ ችግር ይሁን ምን ይሁን እንደዛ አይደለም። በነገራችን ኤርሚ መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ ቀለሜንጦስ መጽሐፍ ቅዱስ ነው። አለ እኮ እኔ ጋር አለኝ እኮ መጽሐፉ አለ ቀለሜንጦስ። ከ35ቱ የአዲስ ኪዳን መጽሐፍቶቹ ጠርታሉ አንዱ ነው መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ ቀለሜንጦስ አለኝ። እኔ አሳይ ብለህ ካልከኝ ላሳያለሁ። መጽሐፍ ቀለሜንጦስ አለኝ። ደስ ይለኛል ብታሳይ ማለት ነው። በተለይ ደግሞ ከውጭ ግንኙነቱ መጽሐፍ የውጭ ግንኙነት መጽሐፍ ላይም ተዘርዝሮ ስለሚገኝ ምን ያህል እንደማያውቁ ቢያንስ መጽሐፍቶቻቸውን እንኳን እንደማያውቁ እነዚህ ሰዎች ማሳያ ይሆናል ማለት ነው እና ብታሳይ ደስ ይለኛል። ገድል ሳይሆን መጽሐፍ ቅዱስ ነው። እሺ በኢትዮጵያ ኦርቶዶክስ ቀለሜንጦስ ገድል ሳይሆን መጽሐፍ ቅዱሳቸው ነው። ሀሳብ አለኝ መጠየቅ እችላለሁ? ቆይ ተረጋጋና መጽሐፍ እድል ሲሰጥ ምንም ችግር የለውም። አንድ የሆነ መጽሐፍ ማሳየት እንፈልገዋለን። ካሳየን በኋላ ሀሳብ እንሰጣለን። እና ወገኖች በጣም ይቅርታ። አሁን የገባው ሰውዬ ከልጅነት አይ ቲንክ አንዳንድ ልጆች ምላሳቸው ላይ ችግር አለ እና እኔ ወዲያውኑ የተረዳሁት ያው አንዱ እንግዲህ እኔ መወገዙን አላውቅም። ቀለሜንጦስ ያለው የንባብ ችግር ስላለበት ነው እንጂ መጽሐፈ ቀለሜንጦስ ያው ይሄንን የተቸገረው ሰውየው እንትን እናቱ በደም ቅቤ ያላዋጡትም ይመስለኛል ሲያድግ። የኔ አባት እስኪ የሆነ 1-2 ሊትር ወተት ልግዛልህ ይመስለኛል። ምላስህ ከተፈታ ተሳደብኩ ብለህ ታላግጣለህ አይደል? በራስ መጽሐፍት ላይ ይኸው መጽሐፈ ቀለሜንጦስ እንጦሮንጦስ ይዞ የሚገባ መጽሐፍ ማለት ነው። ቻለው በዚህ ቤት መረጃ ይነስራል አልኩ። ነስር በነስር ነው የምትሆነው። በራሳችሁ መጽሐፍት ላይ እንደዚህ የምታላግጡበት ዘመን መጣ። አንዴ እዚህ ያወግዙልሃል፣ አንተ እዚህ ታላግጥበታለህ። ቀለሜንጦስ ይዞ እንጦሮንጦስ ይወርዳል። ንስሐ ግባና ከዚህ ኮተት መጽሐፍ ተለይ። መጽሐፍ ቅዱስን አንብብ ብራዘር። አጭርና ግልጽ በ4 ነጥብ የተዘጋ እዚህ ቤት መረጃ ትጠላለህ አልኩ ብራዘር። በስሙ ስለምታፍር እኮ ነው እሱ እንደዛ ሊል የመጣው። ለምን ታፍራለህ በስምህ?
ይሄኛው ደግሞ እናቱ ሲያሳድጉት አይ ቲንክ አልቆነጠጡት መሰለኝ ቬሮኒካ የሚባለው ታችሁረት ምንም ተናግራችሁ የምታመጡት ነገር ስለሌለ ማለት በመረጃ አታወሩም። አንድ ሰው ባለበት ከናንተ ጋር አለፋለፍን። በራስ መጽሐፍ ታላግጣለህ፣ በራስ ቤተክርስቲያን ታላግጣለህ። አጭርና ግልጽ። እፊቴ አትቆሙ ብዬ ስል እኮ ዝም ብዬ ፉከራ እንዳይመስልህ፣ በመረጃና በማስረጃ በእውቀት ነው። አንድ መጽሐፍ ስታወራ ጎትቻ ያወጣልሃል ነው። አሳ ጎርጓሪ ዘንዶ ያወጣል እንዲል ያገሬ ገበሬ ያጠገብ የለም የውጭ ግንኙነት መጽሐፍ ኧረ አለ። ይኸው ምን ይምጣ አንዴ አሳይልን እንጂ እሱ መጽሐፍ ቅዱስ መሆኑን ቀለሜንጦስ የሚለው መጽሐፍ ቅዱስ መሆኑን ከዝርዝሩ ላይ ከውጭ ግንኙነት ላይ ብታሳይ ደስ ይላል። ኦኬ ጠብቁኝ ትንሽ እስከዛ አውሩ። እሺ በስርዓት በቃ ሐሳቡ ላይ ማውራት የምትችለው ኦርቶዶክሳውያን ግቡ። እንደዛ ነው የሚሻለው። ሐሳብ መሞገት ነው የተሻለ የሚሆነው። ሐሳብ መሞገት ትክክል ያልሆነውን ትክክል አይደለም ማለት፣ ትክክል የሆነውን ደግሞ ትክክል ነው ማለት ነው የተሻለ የሚሆነው ማለት ነው። እሱ የተሻለ ነው የሚሆነው። የመበሻሽ በንዴት ውስጥ ሆናችሁ የምትገቡ ከሆነ አትታነጹበትም። እናንተም እዚህ ገንዘብ አውጥታችሁ ቲክቶክ ላይ ቁጭ ብላችሁ ጊዜያችሁን ገላችሁ ከዛ ደግሞ በዚህ አይነት ስሜት መጣችሁ የምታወሩ ከሆነ የምታተርፉት ነገር ስለሌለ ሐሳብ ለመሞገት ብትገቡ መልካም ነው ብዬ አምናለሁ። እንደዛ ቢሆን የተሻለ ነው። እናስገባችሁ ብቻ ሐሳብ ላይ አውሩ። እሺ ቬሮን አንተ በቃ አትገባ። ምክንያቱም እድል ተሰጥቷል። ሌላ ኦርቶዶክሳዊ በስርዓት ማውራት የሚችል ኦርቶዶክሳዊ እሺ ዮናስ ኦርቶዶክሳዊ ነህ? እሺ አስገባለሁ። ብርሃን ቲዩብ ኬት ነው? አንድ ወንድሞች ይሰማል? ይቅርታ ለኦርቶዶክሳውያን ነበር ጊዜ የተሰጠ የነበረው፣ ግን ትንሽ በጣም ቅር ያለኝ ነገር ስላለ እሱንም ጨምራችሁ እንድታነሱ። ትሰማለህ? ይሰማኛል። ይሰማችኋል? አንድ ሚዩት አድርገውና እሺ፣ አንድ እንግዳ እንቀበል። ችግር የለውም። እሺ ዮሐንስ እንኳን ደህና መጣ። ቆይ ብርሃን አንድ ጊዜ ሚዩት አድርገውና ዮሐንስ ከየት ቤተ እምነት? ዮሐንስ እኔ ነው ወንድም? አንተ። ኦኬ ዮናስ ነው፣ ዮሐንስ ሳይሆን ዮናስ። ሶሪ ዮናስ። ኦኬ የኢትዮጵያ ኦርቶዶክስ ነኝ። ኦርቶዶክስ አንዴ ቆም። ኦኬ ኦርቶዶክስ በጣም ጥሩ። ብሩክ ቀጥሉ። እሺ እንኳን ደህና መጣ ዮኒ። እንኳን ደህና ቆየኝ ወዳጄ። መልካም። ገድላትና ድርሳናቱ ፍጹም ስህተት የሌለባቸው መጽሐፍቶች ናቸው ብለህ ታምናለህ? ያለባቸው ሊኖሩ ይችላሉ። ይሄ ግን አሁን ዛሬ ባነሳችሁት ርዕስ ጉዳይ እኔ ስህተት አለበት ብዬ አላምንም። ገድሉ ምናልባትም ለመጀመሪያ ጊዜ ያነበብኩት ገድልም የመጥምቆ ዮሐንስ ነው። ስለዚህ እኔ ባለኝ ልምድ ካነበብኩት አንጻር እኔ ገድልም ማምን ሰው ነኝ፣ እቀበላለሁ። ኦርቶዶክስ እንደመሆኔ ስህተት ያለባቸው አሉ ወይ? ይኖራሉ። እኔም ያገኘኋቸው ነገር ይኖራል። ገብቷል። መጽሐፍ ቅዱስ ላይም እኮ ስህተቶች አሉ። ሁሉም መጽሐፍ ቅዱስ አንድ አይነት አይደለም እንደምታውቀው ወዳጄ። አማርኛ ሆኖ ብዙ አይነት መጽሐፍ ቅዱስ ላይም ብዙ አይነት ስህተቶች አሉ። ማለት ለምሳሌ 1982 1938 ምናምን እንደምንላቸው የቃላት ልዩነት የሐሳብ ልዩነት ያለባቸው አሉ። አንዱ ሲያሳትመው ለምሳሌ የሆዋ ምስክር ያሳተመው መጽሐፍ ቅዱስ አለ። እሱን ለማየት ሞክር። ሶሪ አይደለም። የሆዋ ምስክር አምጧቸው። እነሱን በእኛ በመጽሐፍ ቅዱስ ማህበር እነሱ ራሳቸውን የቻሉ ሰዎች ናቸው። ራሳቸው ያሳተሙት ነው። በእኛ በመጽሐፍ ቅዱስ ማህበር የታተመ ለምሳሌ አንሳሌ ኖ እንደዛ ለማለት ፈልጌ ሳይሆን አሁን ለምሳሌ አመታት 1938 ላይ ያለውን ለማንበብ ሞክሬያለሁ። መጽሐፍ ቅዱስ ማለት ነው 1938 ላይ ያለና
አሁን ያለው ይሄ መጽሐፍ ቅዱስ ማህበር ባሳተመው ጋር ስታገናኘው ልዩነት አለው። ልዩነት አይቼበታለሁ። ከሁለቱ ጋር ነው ከ1982 ጋር ከ1982 ይመስለኝ አይ ቲንክ እንደዛ መሰለኝ 1982 ጋር ያ የሁሉም አይነት ሐሳብ ሳይሆን አንዳንድ ሐሳቦች ጋር ልዩነት አይበታለሁ። እሺ አሁን ለምሳሌ 1998 እሺ አንዴ ተቀጥላላችሁ ወንድሜ ዮናስ። እሺ እንኳን ደህና መጣ። እንኳን ደህና እንዳይረሳ በሚል ነው ቀደም ስላወራ ይሄ መጽሐፍ ከመጽሐፍ ቅዱስ እኩል የምትቀበለው ነው። የኢትዮጵያ ኦርቶዶክስ የመጽሐፍ ቅዱስ ክፍል ነው ብላ የምትቀበለው። ልብ በሉ። አዘጋጅና አከፋፋይ በገብረ ዮሐንስ ገብረ ማርያም፣ አሳታሚና አከፋፋይ ሙሉጌታ ገብሬ ብሎ በሚል ነው። መጽሐፈ ቀለሜንጦስ ቤተክርስቲያኒቱ የምትጠቀምበት እንደ መጽሐፍ ቅዱስ አድርጋ ትቀበለዋለች። ይሄ የመጽሐፍ ቅዱስ ክፍል ነው ብላ የምታምነው። ልብ በሉ። ተራውን ይጠብቅ። እዚህ እኔም ጋር ኦኬ። ያው በዚህ ክፍል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮና የውጭ ግንኙነት ዓለም ይወቅልኝ ብላ ራሷን የምታስተዋውቅበት ክፍል ውስጥ ቅዱሳት መጽሐፍት ብሎ በሚለው ዝርዝር ላይ እዚህ ጋር በተጻፈው ምዕራፍ 5 ገጽ 41 ጀምሮ ይጀምራል። ከዚህ ከ41 ጀምሮ የመጽሐፍትን ዝርዝር ይናገራል። ብሉይና አዲስን በዚህ ክፍል ላይ ስርዓተ መጽሐፍ ብለው የሚባሉ ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጡሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲዲስቅልያ። ይኸው ቀለሜንጦስ ቀለሜ እንጦስ ያልከው በራስ መጽሐፍ ነው የቀለልከው። በራስ መጽሐፍ ያላገጥከው በራስ መጽሐፍ ነው። እንኳንም አላግጡባቸው በእነዚህ መጽሐፍቶች የማይጠቅሙ ስለሆነ ማለት ነው። አባቶችም አሁን አውቀው ምርመራ ላይ ገብተዋል። በቃ ትውልዱ ራሱ እያላገጠ ነው። እኔ ላይ አይደለም ታላግጠው ብራዘርዬ፣ አላግጥብሃለሁ። በመጣህበት ልምጣ ብዬ ብል ኮረንቲ ላስጨብጠህ እችላለሁ። እኔ ግን እንደዛ አላደርግም። ከክርስቶስ እንደዛ አልተማርኩም። እኔ በእውቀት የሚሞግት ሰው ይምጣ ለማለት ነው። ቴንኪው ወንድሜ ዮናስ፣ በጨዋነት እያወራ ስለሆነ ከቡርኬ ጋር ቀጥሉ። ቴንኪው። ሶሪ የቅድሙን እንዳንረሳው ብዬ ነው። ኤርሚ የተባረክ። ያ ማለት የአዲስ ኪዳን 35 መጽሐፎች አሏት። ልክ ነው። ከኢትዮጵያ ኦርቶዶክስ ውጭ እንደዛ ቁጥር ያለው የለም። እንግዲህ ኢትዮጵያ ኦርቶዶክስ ብቻ ናት 35 የአዲስ ኪዳን መጽሐፍ ያላት። እሺ ዮኒ፣ ለምሳሌ 1938ን ማን ያሳተመው? 1938 በኢትዮጵያ ኦርቶዶክስ ስትም ነው በእርግጥ። እሺ የ1982 ያልከውንስ ማን ያሳተመው? እሱ የመጽሐፍ ቅዱስ ማህበር ነው። ለማን የታተመ? ለምሳሌ አሁን 1980 ላይ ለኢትዮጵያ ኦርቶዶክስ የታተመ በአቡነ ተክለ ሃይማኖት የታተመውን መጽሐፍ አውቃለሁ። 82 የምትለው ለማን የታተመ ነው? እንደ መጽሐፍ ቅዱስ ማህበር ነው እሱን ለማየት የሞከርኩት። ይኸውልህ አሁን የ2000 ዓመተ ምህረት ለምሳሌ በመጽሐፍ ቅዱስ ማህበር ነው የታተመው። ግን የታተመው ለማን ነው? ለኢትዮጵያ ኦርቶዶክስ ነው። አገልግሎቱ ለኢትዮጵያ ኦርቶዶክስ ብቻ ነው የታተመው። ግን በመጽሐፍ ቅዱስ ማህበር ነው እንዳልከው ማለት ነው። ጠንከር እንዳይል ብዬ ነው። ቴዳ የቆይ ችግር የለውም። ሰው የመጽሐፍቶቹ የመጽሐፍ ቅዱስ የዘይና የቃላት ልዩነት እንኳን ቢገኝበት አሁን የሁለት ሺህ እትም አይደለም እያልኩ ያለሁት የዘይና የቃላት ልዩነት ቢኖር የሐሳብ ልዩነት የለውም አይደል? ሊኖረው ይችላል እንጂ ለምሳሌ ወንድሜ ሮሜ 8:34 ለዘመናት ስትጠቀስ የነበረች በእናንተም እምነት በእኛም ከባድ ልዩነት አለው እንደምታውቀው። እሺ ምን ይላል? ለምሳሌ ልዩነቱን አሳየኝ። ሮሜ 8:34 የዛ የ1938ቱ ይሄ ይማልዳል የሚለውና እዛ ላይ ይፈርዳል ነው የሚለው። እኔ ባየሁት መሰረት ይፈርዳል የሚል ቃል አለው። 1938ቷ ላይብራሪ ውስጥ ነው ያገኘኋት። ትልቅ ላይብራሪ ነው፣ ልጠቁማችሁ ይችላለሁ። ይፈርዳል ነው የሚለው እዛ ላይ ማለት ነው። እሺ ቴዳ ቤት ነው ያለው? ቆይ አንዴ የ1938 ያለው ሰው ስላለ ማለት ነው። ቤት ነው ቴዲ ቤት ነው ያለው? ቆይ አንዴ እንገረን። እሺ ይፈርዳል ነው የሚለው 1938 ይፈርዳል ነው የሚለው። እሺ አሁን ያየኸውስ ምንድን ነው የሚለው? ይማልዳል፣ ስለኛ የሚማልደው በሚል ነው የሚገልጸው። የትኛው ማለት ነው? ይሄ 1982 ይማልዳል ነው የሚለው። ቃሉ ግን ምንድን ነው የሚለው? በኦሪጂናል ቃሉ ላይ ምንድን ነው የሚለው?
ቃሉን አውጥተህ ማንበብ ትችላለህ ወይንም እኔም አውጥቼ እንትን ማለት ትችላለህ። አይ ኦሪጂናል ቃሉ ለምሳሌ የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው አይደለ? አዎ እውነት ነው። ቅዱስ ጳውሎስ የሮሜ መልእክትን ሲጽፍ ያን ቦታ ምን ብሎ ነው የጻፈው? ይማልዳል ነው ይፈርዳል ብሎ ነው የጻፈው? እኔ እንግዲህ ያው አሁን የግሪክኛ እውቀት የለኝም። ባነበብኩት በዚሁ በአማርኛው መሰረት ነው የተረዳሁት። በአማርኛው ላይ ልዩነት ስላየሁበት ነው አሁን አንተ ጋር እየሞገትኩ ያለሁት። አማርኛዎቹ በራሳቸው የተለያየ ሐሳብ አላቸው በሚል ነው እየጠቀስኩልህ ያለሁት። ይሄን ብቻ አይደለም ወንድሜ፣ አንድ ላይ አድርገህ ብሩኬ እንድትመልስልኝ ፈልገው መሰለህ። የኤርሚያስ መጽሐፍ እርግጠኛ ነኝ አንብበዋል ብዬ አልጠይቅህም። በደንብ ደጋግመህ ታነበዋለህ። የኦሪቱም ማለት ነው። እዛ ጋር እንደምታውቀው አይሁዶች የክርታሱን መጽሐፉን እያቃጠሉት በድጋሚ ጻፍ ሲለው ታስታውሳለህ አይደል ወንድሜ? ኤርሚያስን እግዚአብሔር እየተገለጸ በድጋሚ ደግሞ በክርታስ ጻፈው ይለዋል ደግሞ እንደዚህ። ስለዚህ ምን ማለት ነው? እነዛ ሲያቃጥሉት እንደዚህ አይነት ደግሞ እንደዚህ አይነት አካሄዱስ ነበር። ቆይ ወደ ሌላ ሐሳብ ወደ ሌላ ሐሳብ ከመሄድ በፊት እንመጣለን። አሁን ያልኩህ ላይ እናወራለን። ግን ለምሳሌ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበለዋለህ? ቆይ ክርታሱ ላይ እንዳይመለስ ነገር ነው ዮኒ ከይቅርታ ጋር ሶሪ። ክርታሱ ላይ የተቃጠለው አንድ ክርታስ ነው ብራዘር። ትክክል ነው። ሰምተው ከሆነ አንብበውም ከሆነ የተቃጠለው በነብዩ በኤርሚያስ አፍ የተነገረውን ባሮክ ጽፎት ለይሁዳው ንጉስ ሄዶ ሲያነብለት በክረምት ቤት ውስጥ ሆኖ በነበረበት ሰዓት ላይ አንድ ደብዳቤ የተቃጠለው፣ ሙሉ መጽሐፍ አይደለም የተቃጠለው። አንድ ክርታስ ማለት አንድ ክርታስ፣ አንድ ጽሁፍ፣ አንድ መልእክትን የያዘ ነው። እሱም ስለ ባቢሎናውያን መምጣትና ይሁዳ ተማርካ ወደ ባቢሎን እንደምትሄድ የተናገረውን ቃል እሱን ያቃጠለው አንዲት ክርታስ ናት። እሱን ከፈለክ ከኔ ጋር ማውራት ይችላል። ኦኬ ኤርሚ፣ እሺ ኤርሚ፣ እሺ እዛ ጋር ግን ወንድሜ ምን ለማለት ፈልጌ መሰለህ ይሄን የጠቀስኩልህ ሐሳቦች አንድም ተውና አንዲት አረግም። አሁን እኮ እየጠቀስኩ ያለሁት ወንድሜ ምንድነው እየጠቀስኩልህ ያለሁት አንዲት ቃል ነው። አሁን ለራሱ መጀመሪያ ላይ የሮሜን ስጠቅስ የነበረው እንደዚህ አይነት ነገሮች አሉ የተለመዱ ናቸው በማለት ነው። ገብቷል? አንድ ገጽ ወይንም አንድ አረፍተ ነገር የሚሆን ጉዳይ ሳይሆን እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ እንኳን በመጽሐፍ ቅዱስ ወይንም በጌታ የማያምኑ ሰዎች እንደዚህ ሊያረጉ እንደሚችሉ ለመጥቀስ ነው። ለማዛገት ተቃጠለ አንድ ክርታስ ነው የተቃጠለው፣ የመጽሐፍ አይደለም። አንድ ክርታስም ቢሆን እኮ የተለመደ ነው የሚለውን ለመጥቀስ ነው ወንድሜ። እሱን ታወራለህ፣ እሺ ታወራለህ ከብርቄ ጋር። ግን ከኃጢአታችሁ ተመለሱ ካልሆነ ባቢሎናውያን ይመጣሉ፣ ወደ ባዕድ ምድር ትማረካላችሁ ብሎ የሚል መልእክት ነው ስሙን ያስኩት ነብይ የተናገረው ለይሁዳው ንጉስ ለኢዮአታም ነው። ማን ነው እንደዚህ? ማን ነው? ለኢዮአታም ነው፣ ለኢዮአቄም እንደዚህ ይመስለኛል። ለኢዮአቄም ለኢዮስያስ የልጅ ልጅ የነበረ ነው። ለሱ ነው ይሄንን መልእክት ያመጣለት። እሱ ግን በክረምት ቤት ውስጥ ነበረና ከባሮክ እጅ አይ ቲንክ ጸሐፊው ሻማያ የሚባል ይመስለኛል ባልሳሳት፣ እሱን ሄዶ ለንጉሱ ሲያነብለት ከእጁ ተቀብሎ ቀደደው ይላል። አንድ ደብዳቤ ነው ቢሆንም የእግዚአብሔር ቃል ነው። ስለዚህ አሁን ከምትለው ጋር በምን እንዳገናኘው ባላቅም፣ ግን ከቡርኬ ጋር ቀጥሉ። ቴንክ ዩ። እሺ ሲቃጠል እንደገና ሲጻፍ ሐሳብ ልዩነት ይመጣል። እሰማለሁ። አዎ ትሰማለህ። እሰማለሁ ብሩኬ። አዎ ትሰማለህ ብሩኬ አለሁ። እሺ ይቅርታ ኔትወርክ ስልክ ገብቶብኝ ነው። ወደ ሐሳባችን ስንገባ ምን መሰለ አሁን ኤርሚ እንዳለው ክርታስም ሆነ አረፍተ ነገር ሆነ ቃል ሆነ ምንድነው የሚባለው ይሄ በስርዋጽ የሚገቡ ቃላቶች ይኖራሉ። መጽሐፍ ቅዱስ ላይ የተለመደ ነው። አንዱ ሲያቃጥለው፣ አንዱ ሲደመስሰው፣ አንዱ እንደዚህ አይነት ነገሮች የተለመዱ ነው። ሰባው ሊቃናት ያሳተሟቸውም እንደምታውቁት ጠፍቶ ነበር። እንደምታውቁት በእንትና በእዝራ በነብዩ እዝራ ተሰብስበው የተጻፉት ያው ታሪኩን በደንብ ስለምታውቁት ለእናንተ አላብራራው። ስለዚህ እንዲህ አይነት ነገሮች የተለመዱ ናቸው። ስህተቶች ይኖራሉ ለማለት ነው። ኦኬ እሺ፣ አንዴ ከይቅርታ ጋር ይሄን ነገር መንፈሴን እንትን ስላለው ማለት ክፍሉ የሚገኘው በትንቢተ ኤርሚያስ መጽሐፍ ምዕራፍ 36 ላይ ነው። ንጉሱ ትክክለኛ ቀደም አልተሳሳትኩም ኢዮአቄም ነው፣ የኢዮስያስ ልጅ ማለት ነው። ምን ይላል?
ንጉሱም ክርታሱንና ባሮክ ከኤርምያስ አፍ የወጣውን ቃል ካቃጠለ በኋላ ይላል። አቃጥሎታል። እዚህ ጋር ሄደን ለንጉሱ አንብብለት ብሎ ስላለ ክፍሉ ካረዘመ ወደ ንጉሱ ወደ አደባባይ ገቡ። ክርታሱን ማና ናቸው የገቡት? ማናቸው የገቡት? ከአንድ ጀምሮ ላንብቡ። ግዴላቸውን ፈጠን አድርጌ ያንባሉ የአምላካችን ቃል ስለሆነ። እንዲህም ሆነ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በ4ኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። ብርሃን ቲዩብ በጌታ ነው። አስወጡ፣ ከተደበቁ አስወጡ። አናውቀውም፣ ከተደበቁ አስወጡ። አንድ የመጽሐፍ ክርታስ ውሰድ፣ ለአንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከዛሬ ድረስ በእስራኤልና በይሁዳ በአሕዛብ ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት። ምናልባት የይሁዳ ቤት እኔ አደርግባቸዋለሁ ያልኩትን ያስብኩትን ክፉ ነገሩን ሁሉ ይሰሙ ይሆናል። ከክፉ መንገዳቸው የሚመለሱ ዘንድ እኔም በደላቸውና ኃጢአታቸውን ይቅርል ዘንድ። ኤርምያስም የኔር ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እንዲህ ሲል አዘዘው፣ እኔ ተግዥ ያለው ሶሪ ጆኒታው አትቀስቅሳት፣ ስቶፕት ይቅርታ። እሺ ኤርምያስም እንግዲህ ልጆች አባት ስለሆንኩኝ ልጆች እንትን ያልኩ። ኤርምያስም ባሮክ እንዲህ ሲል አዘዘው፣ እኔ ተግዣለሁ፣ ወደ እግዚአብሔር ቤት እገባ ዘንድ አልችልም። አንተ ግን ሂድ፣ ከአፌ የተጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ ክርታሱን አንብብ። ደግሞ በከተሞቻቸው በሚወጡት በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህን ሕዝብ ላይ የተናገረውን ቁጣና መዓቱን ታላቅ ነውና ምናልባት በጸሎታቸው በእግዚአብሔር ፊት ትወድቅ ይሆናል፣ ሁሉም ከክፉ መንገዱ ይመለስ ይሆናል። የኔር ልጅ ባሮክም ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። በእግዚአብሔር ቤት የእግዚአብሔርን ቃል በመጽሐፍ አነበበ። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ቅድም የተናገርኩት ሰው ማለት ነው፣ አልተሳሳትኩም። በአምስተኛው ዓመት በ9ኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳ ከተሞች ወደ ኢየሩሳሌም የመጣ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋን ልጅና በገርማያ ጓዳ በሕዝቡ ሁሉ ጆሮ መጽሐፍ አነበበ። የሳፋንም ልጅ ገርማያ ልጅ ሚኪያስ የእግዚአብሔርን ቃል ሁሉ ከመጽሐፉ በሰማ ጊዜ ወደ ንጉሱ ቤት ወደ ጸሐፊው ጓዳ ወረደ። እነሆ አለቆች ሁሉ ጸሐፊው ኤልሳማን፣ ሸማያ በጣም ታዋቂ ጸሐፊዎች ናቸው። በይሁዳ ነገስታት ዘመን አሉ። አይ ቲንክ በኢዮስያስ ልጆች ዘመን እና ልጅ ድልያ እና የአክቦር ልጅ ኤልታናን፣ የሳፋን ልጅ ገርማያ፣ የዮሐና ልጅም ሴዴቅያስ አለቆቹ ሁሉ በዚያ ተቀምጠው ነበር። ሚኪያስም ባሮክን በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃሉን ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅ ይዘህ ና የሚል መልእክት ከኩሲ ልጅ ከሰሌሚያ ልጅ በናታንያ ልጅ በይሁዳ እጅ ወደ ባሮክ ላኩ። የኔር ልጅም ባሮክ ክርታሱን በእጁ ይዞ ወደ እነርሱ መጣ። እነርሱም እስኪ ተቀመጥ፣ በጆሮአችንም አንብብ አሉት። ባሮክም በጆሮአቸው አነበበ። ቃሉን ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክም ይህን ቃል ሁሉ በእርግጥ ለንጉሱ እንናገራለን አሉት። ባሮክም ይህንን ቃል ሁሉ ከአፉ እንዴት እንደጻፈው ንገረን ብለው ጠየቁት። ከኤርምያስ አፍ እንዴት ነው የጻፍከው ብለው ማለት ነው። ባሮክም ይህን ቃል ከአፉ ይነግረኝ ነበረ፣ እኔም በመጽሐፍ በቀለም እጽፈው ነበር ብሎ መለሰላቸው። አለቆቹም ባሮክን አንተና ኤርምያስ ሂዱ፣ ተሸሸጉ፣ ወዴት እንደሆናችሁ ማንም አይወቅ አሉት። ከዛስ ወደ ንጉሱ ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤልሳማ ጓዳ አኑረውት ነበር። ቃሉን ሙሉ በንጉሱ ጆሮ ነገሩት። ንጉሱም ክርታሱን ያመጡ ዘንድ ይሁዲን ላከ። እርሱም ከጸሐፊው ከኤልሳማ ጓዳ ወሰደው። ይሁዲም በንጉሱና በንጉሱ አጠገብ በቆሙት ጆሮ ሁሉ አነበበው። ንጉሱም በ9ኛ ወር በክረምት ቤት ይሄ ምንድነው የሚባለው በውጭው የክረምት ቤትና የበጋ ቤት የሚባል አለ እና በክረምት ቤት በእስራኤል አለ ሲዝን አለው። በሚመጣ ሰዓት ላይ ስኖ ምናምን ነገር በረዶ በሚጥልበት ሰዓት ላይ
በዛ ሰዓት ላይ የሚቀመጡበት አለ። በበጋ ደግሞ የበጋ ቤት ደግሞ የሚባል አለ። ልክ አሁን እዚህ ሀብታሞች አላቸው እንደዛ አይነት በየውጭ ዓለም በአሜሪካ አይ ቲንክ ይመስለኛል። እና በንጉሱ በ9ኛው ዓመት በክረምት ቤት ተቀምጦ ነበር ንጉሱ ማለት ነው እያዋቂ። በፊቱም በምድጃ እሳት ውስጥ ይነድድ ነበር። ይሁዲም 3 ወይም 4 አምድ ያህል ባነበበ ቁጥር ንጉሱ በካራ ቀደደው፣ ክርታሱንም በምድጃ ውስጥ ጣለው፣ እሳትን ፈጽሞ እስኪቃጠል ድረስ በምድጃ ውስጥ ወዳለው እሳት ጣለው ይላል። ኦኬ፣ አንድ ክርታስ ነው። ስለዚህ ይሄ መጽሐፍ ይሄ ጽሁፍ ከተቃጠለ በኋላ ከተቀደ ንጉሱ በካራ ቀዶት በክረምቱ ቤት ሳለ ተቃጠለ። ከተቃጠለ በኋላ መልሶ ተጽፏል። አንደኛ ጸሐፊው ባሮክ አለ፣ ሁለተኛ ነቢዩ አለ ኤርሚያስ። ሲጀምር እግዚአብሔር አለ፣ ሲቀጥል የእግዚአብሔር ነቢይ አለ ኤርሚያስ። ሶስተኛስ ከኤርሚያስ አፍ እየሰማ የሚጽፈው የኔር ልጅ ባሮክ አለ። አታምታታም ስል ብራዘር እና ያኔ ተቀዶ ነበረና ተቃጥሎ ነበረና መልሰው ሲጽፉት ሌላ ነገር ይጽፋል አይባል። እዚህ አችልም። ለምን እንደማችል አንደኛ እግዚአብሔር አለ፣ ሁለተኛ ነቢዩ ኤርሚያስ አለ፣ ሶስተኛ ጸሐፊው ባሮክ አለ። መልሶም ሲጻፍ የቀድሞ ነው መልሶ የተጻፈው ብራዘር። በእግዚአብሔር መንፈስ የተነዳ ስሙን ያስኩት ነቢይ አለ። ሌላ ከራሱ እንኳን እንዳይጨምር በመንፈስ ቅዱስ መነዳት ነው ትንቢቱን የተናገረው መልእክት የተናገረው። ስለዚህ ምንም ስራው አጽ የገባ ሌላ እንግዳ ነገር የገባና የተጻፈ ነገር የለም። አሁን እናንተ በግራኛ አህመድ ዘመነ መንግስት ተቃጥሎብን ነበረና መልሰን ደግሞ እነዛ መጽሐፍቶች ስለተቃጠሉ በእነሱ መጽሐፍቶች ምትክ ስንተካ ሌላ ስራው አጽ ገብቶበት ነው ብላችሁ ለማምለጥ የምትሮጡበት አካሄድ ብሉይ ኪዳን ላይ ፊት አትቀልድም። የአምላኬ ቃል ላይ ፊት ለፊታችን አትቀልድም ለማለት ነው። እግዚአብሔር ይስጥልን ብርክዬ። ቢገባ ይሁን አሪፍ ነው። ኢንቫይት አድርጌው ነበር ተመልሶ ቢገባ ታች ስላለ ይሁን ተመልሰና ቆንጆ ሐሳብ እያነሳን ስለነበር ተመልሰና። በነገራችን ላይ መጽሐፍ ቅዱስን የኢትዮጵያ ኦርቶዶክስ ሆም ብላ በርዘዋለች። ቋንቋ ያድጋል። አሁን ለምሳሌ በ1879 ዓመተ ምህረት የታተመው መጽሐፍ ቅዱስ መቼም አለ አንተ ጋርና ዘይው ራሱን የቻለ አሁን ለምሳሌ አማላጅ አለነ እያለ ሲጻፍ እንመለከታለን አይደል? እዛ ላይ ቋንቋ ያድጋል። አለነ ብለው የጻፉትን አለን ብሎ ተጽፏል። አሁን እዚህኛው አሁን ያለው ላይ ማለት ነው። ያ ማለት ግን የሐሳብ ለውጥ የጎንደር አማርኛ ነው። አሁንም አለ ጎንደሮች አለነ ነው የሚሉት ነ ይላሉ ሲናገሩ ስሟቸው። ማንኛውም የጎንደር ተወላጅ ስትሰሙት ነ የምትላትን ቃል ይጨምራል። አለነ ሰላም ነ የወሎ ሰው የምታውቀው ደ ብሎ የሚል ይጨምራል ቃላት ማለት ነው። እንደዚሁ ቋንቋ ቢያድግም እንትን ቢልም ግን አሁንም ጭምር ይጠቀሙበታል ቃላቱን ማለት ነው። እና ቀጥሎን ምናት ያ ማለት ግን ቋንቋ ቢያድግም ዘየው የተለያየ ቢሆንም ያነጋገር ዘየውን ሐሳብ ግን አይቀይርም። የእግዚአብሔር ሐሳብ አይቀየርም። ሆም ብለው እንደ ኢትዮጵያ ኦርቶዶክስ በ2000 ዓመተ ምህረት ላይ የራሳቸውን ሐሳብ እስካላስገቡበት ድረስ ሆም ብሎ ሐሳቡን እንዲቀይር እስካልተደረገ ድረስ በቋንቋ እድገትም ቢሆን በዘዬ ለውጥ የሚቀየር የእግዚአብሔር ሐሳብ የለም ማለት ነው። ይሄን ማንሳት እንችላለን። እኔ ግን ዋነኛው ማንሳት የፈለኩት ከሱ ጋር ሳወራ መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ በእግዚአብሔር ምሪት የተጻፈ የእግዚአብሔር የራሱ ቃል እንደሆነ እናምናለን። የእግዚአብሔር የራሱ ሐሳብ እንደሆነ እናምናለን። እነዚህ ገድላትና ድርሳናት ግን እንዴት ነው የምንመለከታቸው? እሱ ነው ዋናው ነገር። የእግዚአብሔር እስትንፋስ ነው ብለን ነው የምንመለከታቸው ወይስ እግዚአብሔራዊ ያልሆኑ የሰው ሐሳቦች ናቸው? ይሄ በጣም ትልቅ ሊሰመርበት የሚገባ ነገር ነው። እግዚአብሔራዊ የሆነ መጽሐፍ ነው ወይስ አይደለም? ይሄ ትልቅ ነገር ነው። ኤርሜ እግዚአብሔራዊ ካልሆነ እግዚአብሔራዊ እስትንፋስ ካልሆነ ሰዎች በራሳቸው መንገድ እነዚህ መጽሐፎች ሊያዘጋጁ ይችላሉ ማለት ነው፣ በተረዱት በገባቸው መንገድ። እንደውም ክርስቲያን ያልሆኑ ሰዎች በብዛት የጻፉት መጽሐፍ ነው ብዬ ነው ማምነው እኔ። ክርስቲያን ያልሆኑ ሰዎች ማለት በዘልማድ በ40 ቀናቸው ወደ ውሃ ውስጥ የተነከሩ የክርስትና ሕይወት የሌላቸው እግዚአብሔርንም የማያውቁ ሰዎች ያዘጋጁት መጽሐፍ ነው። ለዛ ነው ባዕድ ኪዳናትን በእነዚህ መጽሐፎች ላይ በተደጋጋሚ የምናገኘው በተለያዩ ቦታዎች ላይ። ለምን እግዚአብሔር በምን መንገድ ሰዎችን ማዳንን የእግዚአብሔር የማዳን ፕሮግራም ምን እንደሆነ በመጽሐፍ ቅዱስ ላይ በግልጽ ተጽፎ እያየን
በእነዚህ መጽሐፍቶች ግን በገድላትና በድርሳናት የተለዩ ሐሳቦችን እግዚአብሔራዊ ያልሆኑ ሰው ሰራሽ መንገዶችን እንመለከትባቸዋለን። ይሄም ደግሞ የሆነው ክርስቲያን ባልሆኑ ሰዎች የተዘጋጁ መጽሐፍቶች በመሆናቸው ገድላት፣ ድርሳናት በሙሉ ማለት ነው። ተአምረ ማርያም የሚሆን ተአምረ ኢየሱስ፣ ለምሳሌ ተአምረ ኢየሱስ መጽሐፍ ቶማስ ጎስፕል የሚባል መጽሐፍ አለ። በሁለተኛው መቶ ክፍለ ዘመን የተጻፈ የቶማስ ወንጌል ማለት ነውና ቃል በቃል የቶማስ ወንጌልን ሙሉ ለሙሉ ተተርጉሞ ተጽፎበት እናገኛለን ተአምረ ኢየሱስ ላይ ማለት ነው። የቶማስ ወንጌል ግን የተወገዘ ወይ ደግሞ መጽሐፍ ቅዱስ አይደለም ብሎ አባቶች የለዩት መጽሐፍ ነው። ኢየሱስ ክርስቶስ በ5 ዓመቱ ከጭቃ አዋፍቶችን እንዳበረረ የሚናገርበት ምናምን አይነት መጽሐፍ ማለት ነው። ቀጥታ ቃል በቃል ተአምረ ኢየሱስንም ቁርአን ላይም ይሄን ነገር እናገኛለን። በጣም ነው የሚገርመው። ቁርአንና ተአምረ ኢየሱስ አንድ አይነት ነገር ይዘግባሉ። ከየት ነው የቀዱት? ሁለቱም ከቶማስ ወንጌል መጽሐፍ ቅዱስ አይደለም ተብሎ ከተለየውና ከተወገዘው። ምን ለማለት እየሞከርኩ ነው ያለሁት? እነዚህ መጽሐፍቶች ተአምራቶችም ይሁኑ ገድላት፣ ድርሳናት ክርስቲያን ባልሆኑ ሰዎች፣ እግዚአብሔርን በማያውቁ ሰዎች እና እግዚአብሔርን በማይፈሩ ሰዎች የዚህ ዓለም የሆነ መንፈስ የተቆጣጠራቸው ሰዎች የጻፉት መጽሐፍ ነው። ቆም ብላችሁ ማሰብ አለባችሁ ማለት ነው። ህይወታችሁን ማዳን የምትፈልጉ ኦርቶዶክሳውያን በሙሉ በጭቃ ወፈጠረ የሚለው ታሪክ ማለት ነው። ኦርቶዶክሳውያን በሙሉ ቆም ብላችሁ ልታስቡ ይገባል። አንዳንድ መጽሐፍቶች ተነስቶ አሁን ይሄ ሐሳብ ትክክል አይደለም፣ ይሄ ነገር ልክ አይደለም። ለምሳሌ እርሜ መጽሐፉ ሙሉ ለሙሉ ይሄ ታገደ የሚል ነገር ብንሰማም እኮ ከዚህ በፊት ሳይነግሩን ተአምረ ማርያምን እኮ ለማሻሻል ሞክረዋል። በ5 ዓመት ሰው ገደለ የሚለው ነው አይደል? ኢየሱስ ተአምረ ኢየሱስ ማለት ዜሮ የገደለበት ተአምረ ኢየሱስ ተአምረ ኢየሱስ አልታረመም። ተአምረ ኢየሱስ አልታረመም። ተአምረ ማርያም ሳይናገሩ መታረሙን እንኳን ሳይናገሩ ለማረም ሞክረዋል። ያ ማለት ስህተት አለ፣ መጽሐፍቶች ውስጥ ስህተት አለ ማለት ነው። የሐሳብ ለውጥ ነው የተደረገው። ቃላቶች አይደሉም የተቀየሩት፣ የሐሳብ ለውጥ። ያ ማለት ቆም ብላችሁ ልታስቡ ይገባል። በሆነ ሰዓት ላይ በቃ ፕራንክ ነው ልትባሉ ትችላላችሁ። እስከዛሬ የነበረው ይሄ እምነት ፕራንክ ነው፣ በቃ ትክክል አልነበረም ልትባሉ ትችላላችሁ ማለት ነው። የሐሳብ ለውጥ አለማቶች እየተደረጉ ነው። ተአምረ ማርያም ስታረመ ይባላል እንዴ? ብሩክዬ ሚካኤል እኮ በሰማይ እኮ ያጠምቃል እኮ ብሎ የሚል ጽሑፍ እኮ ጨምረውበታል። በትክክል እርሜ እንደው ለማረም ሞከሩ እንጂ እኮ ሐሳቡ እኮ አይለውጥም እኮ ሐሳብ አይለውጥም። ተአምር 12 ራሱ እኮ አልታረመም እኮ ቃላቶችን ለማሻሻል ይሞክራሉ እንጂ ሐሳቡን ስታነበው ሐሳብ አይቀይርም። ባይዘይ ብሩክ አሁን ታወራው የነበረው ልጅ ዮናስ የሚባለው ተመልሶ ቢገባ በጣም ደስ ይለኛል። ዝም ብዬ ፔጁንም ሄጄ ሳይ እንግዲህ የዚህን የገድለ ዮሐንስ መጥምቅን መጽሐፍ መወገዝ ከተቃወሙ ሰዎች አንደኛው ነው። እቃወማለሁ ነው ያለው በግልጽ ቪዲዮ ሰርቶ ማለት ነው። በስርዓት ሲኖዶሱ የወሰነውን ነገር እቃወማለሁ ያለ ልጅ ነው እና ቢገባ ደስ ይለኛል። ይግባና ያውራ በዚሁ መጽሐፍ ላይ። አሁን ችግሩ ምንድን ነው? ይሄንን መጽሐፍ ቁጭ አድርገን መጽሐፍ ቅዱስ ትክክል ነው፣ መጽሐፍ ቅዱስም ላይ እኮ ጸጽ ይገኛል ብሎ አሁን ሪዳይሬክት አድርጎታል። ገብቷል ኮንቨርሴሽኑን። ነገር ግን እዚህ መጽሐፍ ላይ ያለውን መጀመሪያ እስቲ እውነተኝነቱን በማስረጃ ያቅርብልን እና ገድላት ተሳስተዋል ከሚባሉ መጽሐፍ ቅዱስም ተሳስተዋል ብሎ ማቻቻል የተፈለገው ግን ቤተክርስቲያን የተወሰደችው እርምጃ ማውገዝ ማስወገድ ነው መፍትሄው እንጂ መንከባከብ አይደለም። ካንሰርን ስትንከባከበው አይድንም። በቃ ማስወገድ ያለብን ማስወገድ ነው እና አሁን እዛ ቤት ግን የምታዩት ነገር ከፈለገ መጽሐፍ ቅዱስም ቢሆን ይሰዋታል እንጂ ገድላትን ለማትረፍ ያለ መሯሯጥ አለ። ዳጊ አንድ ጊዜ ቆይ። እስጢፋኖስ መኪና እየነዳ በቪዲዮ ታዘጋኛል። መኪና እየነዳ ወደ ቤት እየሄድኩ ነው እና ሀሳባችሁ በጣም ደስ ስላለኝ ነው የገባሁት። እሺ፣ ግን መኪና እየነዳ ቪዲዮ ላይ አታድርገው። ቪዲዮን አጥፋው ፕሊዝ። አላደርገውም። ጎሽ ጎበዝ፣ አውቃለሁ። ሌላው እንዳላችሁት እነዚህ መጽሐፍቶች እስትንፋሰ እግዚአብሔር እንዳልሆኑ የእግዚአብሔር ቃል እንደሆኑ ስለሚያምኑ ትምህርቶቻችሁን ጸጥ ብላችሁ ብታዳምጡ
ከመጽሐፍ ቅዱስ ውስጥ እያወጡ የነሱን ገድልና ድርሳናትን የሚደግፍ አይዲያ ሲያስተምሩ ታገኛላችሁ። አሁን እናንተ እነዛን አያስተምሩም ብላችሁ ነው የምትሉ። ነገር ግን እነዛን ተቃውሞ እንዳለባቸው ስለሚያውቁ ምን አድርገዋል? መጽሐፍ ቅዱስ ላይ ይመጡና እየሰማችሁ ነው? እሰማለሁ፣ ጨርሻለሁ። ከተሰማው መጽሐፍ ቅዱስ ላይ ይመጡና እነዚህ መጽሐፍቶች ከመጽሐፍ ቅዱስ ውጪ ያሉ መጽሐፍቶች የሚያስተምሩትን ሐሳብ ለመደገፍ ጥቅሶችን እያመሳሰሉ ወደዛ እየተረጎሙ ሲያስተምሩና ማለት ነው። ታንኪዩ፣ አመሰግናለሁ። እሺ ታንኪዩ፣ ጸጋ ይብዛል እስጢፋኖስ። እሺ ኦርቶዶክሳውያን ካላችሁ አሁን በተለይ ዮናስ የምትባለው ሰው ቅድም የነበርከው ፕሊዝ በጣም በጥሩ ሁኔታ መወያየት የጀመርክ ልጅ ነህ። ተመልሰ ብትገባ ደስ ይለኛል። ላክልንና ተመልሰ ብትገባ ደስ ይለኛል። ወይንም ሌላ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉና በቃ ኑና ሞግቱን። ማለት እንግዲህ ምንም እኮ አይደለም። እኛ ባን አላደረግነውም ይሄንን መጽሐፍ። ኦኬ ራሳችሁ ባን አድርጋችሁ እናንተው አትቆጡ እንጂ ማን ምን በሆነው ምን ይባላል። እና በቃ ኑ አንድ ቁጥር ጻፉልን፣ ይኸው ሞግቱን። ይሄ መጽሐፍ ለምን ተወገዘ? ያልተወገዙ ደግሞ ገና ብዙ መጽሐፍቶች አሉ። እነሱ የእግዚአብሔር ሐሳብ አለባቸው ወይ የሚለውንም በዛው አንስተን እናወራዋለን። ግን በመጀመሪያ ይሄ መጽሐፍ ለምን እንደተወገዘ ኑና አስረዱን። ጸጋ ይብዛላችሁ። ታብታብ ኮፒ ሊንኩ ይቀጥል። ጥሩ እየሄደ ነው። ታቡን አንድ 1 ሚሊዮን አስገቡት ወገኖች፣ እንትን ከማለታችን በፊት ቀጥሉበት። ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ ኑ ግቡ። ዮናስ የምትባለው ልጅ ቅድም የነበርከው ብትገባ ደስ ይለኛል። ቀጥሉ ብሩኬ። ሶሪ እኔ አንድ ነገር ማንሳት ፈልጋለሁ። ለምሳሌ ዘማርያም ለኤርሚሻ የውይይት ጥሪ አቅርበውለታል እና የውይይት ጥሪው ለምሳሌ ድርሳነ መስቀልንም ያማከለ ነው። መስቀሉ ቅዱስ ነው ወይ? ከዛ ታሪካዊ አመጣጡና ድርሳነ መስቀል ላይ ያሉትን ሐሳቦች ጭምር የሚያነሳ ነውና ዘማርያም ለምሳሌ ለድርሳነ መስቀል ሞግቶ በሳምንቱ አይ ድርሳነ መስቀል የሚባለው መጽሐፍ የስተት መጽሐፍ ነው ተብሎ ከሲኖዶስ መግለጫ ቢሰጥ ምንድን ነው የሚለው? እሱ አሁን እዚህ ወገቡን ይዞ ሽንጡን ገትሮ ተከራክሮለት ሞግቶ ለመጽሐፉ በሳምንቱ ሲኖዶሱ መጽሐፉ ላይ ጥናት አድርጎ ችግር ስለተገኘበት የእግዚአብሔር ሐሳብ ስለሌለበት መጽሐፉ ተወግዷል ወይ ደግሞ ተወግዟል ቢባል ዘማርያም ምንድን ነው የሚለው? እና ከባድ ነው። አሁን ለነዚህ መጽሐፍቶች ራሱ መሞገት የምትችሉበት ጊዜ ላይ አይደለም ያላችሁት። እውነት ለመናገር ልታጠኑ መጽሐፉን ልትመረምሩ ያላችሁ የምታጠኑበት ጊዜ እንጂ መጽሐፉን የምትመረምሩበት ጊዜ እንጂ የምትሞግቱላቸው ጊዜ ላይ ናችሁ ብዬ አላምንም። አንድ ቪዲዮ ለቅቄ ነበር ከገድላቱ ጋር በተገናኘ። አንድ ቢኒ ማሳየት ትችላለህ? በጣም ይገልጻቸዋል። አሁን ገድላቶቹ ያሉበትን ሁኔታ የሚያሳይ ቪዲዮ ነው። ከቻልክ ቢኒ እኔ ፖስት አድርጌዋለሁ። ስለዚህ ብሩኬ ለመጠቀምም ለመሞገትም ዲቤት ለመግባትም ምንም አይነት ኮንፊደንስ የለም ማለት ነው። ምንም የሚታወቅ ነገር ዝም ብሎ በጨበጣ ነው የሚሄዱ እስኪታገድ ድረስ በጨበጣ ነው ማለት ነው። ይሄ እኮ ማለት ልጠቀምበት ብትልም ልሞግትበት ብትልም ምንም ይሄ ነው ብትለው መጽሐፍ የለም። ምክንያቱም ጥራት ይጎላቸዋል ተባልክ እንጂ እንትና መጽሐፍ ጥራት ይጎላቸዋል ተብሎ የተሰጠ ሊስት የለም። ሊስት በሌለ ዝም ብለህ በጨበጣ እስከዛው ድረስ እስኪለይለት ልጠቀምበት አይነት ይመስላል። እሱን እኮ ነው የምልህ። በቃ አሁን ጥራት ይጎላቸዋል ችግር አለበት ተባለ እንጂ ይሄኛው መጽሐፍ ተብሎ አልተለየም እስካሁን ድረስ እና እርግጠኛ ሲኖዶሱ ይሄኛው መጽሐፍ ትክክል ነው፣ እነዚህ መጽሐፍቶች ትክክል አይደሉም ተብሎ መግለጫ እስኪሰጥ ድረስ በቤተክርስቲያናቸው ራሱ መነበብ የለባቸው። ሶስተት የሆነውን እያነበቡ ነው ያሉት እነዚህ ሰዎች። ትክክል ያልሆነውን ችግር ያለበትን መጽሐፍ እያነበቡ ነው ያሉት፣ እየሞገቱ ነው በእነዚህ መጽሐፍቶች ያሉት እና ይሄ በራሱ ትክክል አይደለም ማለት ነው። ቤተክርስቲያኗ ይሄ መጽሐፍ የኔ ትክክለኛ መጽሐፍ ነው ችግር የለበትም ብላ እስካላሳየች ድረስ እየተንገዳገዱ ያሉ መጽሐፍቶች ናቸው። ቢናሳ ይልንና ትንሽ ሐሳብ እናንሳበት። ብሩኬ አንድ ነገር ለመጨመር እንደዚህ ሳስበው ቢሆን ለምሳሌ አንዴ እኔ ስለማልችል ነው። አንዴ ሙግታችሁ ቢጀመር ቢደረግና ገና ሙግቱን ሲጀምር ሲል
ይሄ መጽሐፍ ትክክል ነው አይደለም ስትለው ነውም አይደለምም ማለት አይችልም። አንድ ዲያቆን ስለሆነ ነውም አይደለምም ማለት በማይችለው መጽሐፍ እንዴት ነው ዲቤት የሚያደርገው? ቀጥሎሽ እስከዛ ድረስ አንድ በሀገራችን በኢትዮጵያ አጠቃላይ አይ ቲንክ ታውቁታላችሁ ይህን ብሂል ቀን እስኪያልፍ የአባቴ ገበሬ ያግባ የሚባል ነገር አለ እና ቀን እስኪያልፍ ድረስ በእነዚህ እንጠቀምስ ብለው እንደሆነ ሌላ እነዚህ ጥራት የጎደላቸው ናቸው። ጥራት ያላቸው እስኪመጣ ድረስ ቀን እስኪያልፍ የአባቴ ገበሬ ያግባኝ ማለት ያው ክፉ ቀን ነው። ይህን ክፉ ቀን መውጫ ክረምቱንም በጋውንም መውጫ ብላ በሚል ገበሬ ሆኖ በአባቷ ቤት የተቀጠረውን ሰውዬ ለማግባት የምትፈልግ እንዳንድ ሰነፍ ሴት እንደዛ እስከሆነ እያሉት ያሉት ዋናው እስኪመጣ ድረስ በዚህ እንጠቀም፣ ጥራት ቢጎላቸውም ችግር የለውም ስንጠጣቸው እያልን እየተፋን እንጠጣለን ብለው ሳስበው ከሆነ ይህን ታሳቢ ውስጥ አስገብታችሁታል? መቼም ባዶ እጅ ከመሆን እኔ ሁሉንም የሚለውን ባላውቅም አሁን ዲቤት ጠርተህ ተከራክረህ ጨርሰህ በማግስቱ ቤተክርስቲያኒቱ ላይ በቃ ነገረ መስቀል ላይ የተጻፈው ሁሉ ልክ አይደለም ቢባል ዘማርያም ትክክል ነኝ ብሎ እንደሚቆም እሱን እነግርሃለሁ። ሌላ ሊል የሚችለውን ነገር አላውቅም። ዲቤት ያረኳት እያንዳንዷ መጽሐፍ ቅዱሳዊ ናት እንደሚል ግን እርግጠኛ ይሄ ወንድማችን ዮኒ እኮ አሁን ገድለ ዮሐንስን ያወገዙትን አወግዛለሁ እኮ አለ። አውጋዦቹ ማውገዛቸው ልክ እንዳልሆነ እቺን አንድ ቶሎ ላሳይ መጥቷል። አሳይና ቀጥሉ። ብሩኬ ይሄን ነው። አዎ ይሄን ቪዲዮ በደንብ ዩሽ ፖስት አድርጌዋለሁ። አሁን ገላቶች ያሉበትን ሁኔታ በደንብ የሚያሳይ ቪዲዮ ነውና ተመልከቱት። ይሄን ቪዲዮ አንዴ ይክፈት። ወደ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን ማለት አይወክል የሚያዛባ ስለሆነ ወገዝ ተደርጓል። ሰላም እንዴት ናችሁ? ጌታ ይቅር ይበልህ። ሌላ ምንም ማለት ነው። እንዴት አይነት እኮ ስቃይ ነው። ጌታ ሆይ እሺ እንግዳ ተቀበሉ። ኦኬ ብሩኬ እንግዳ ተቀበሉ። ብሩኬ ዮናስን ተቀበል። እሺ አሁን ገላቶቹ ግን ያሉበት ሁኔታ ይሄ ነው። በቃ አሁን የሚደግፋቸው አጥተው እየተንከራተቱ ነው ያሉት ከወዲያ ወዲህ ማለት ነውና እንግዲህ እሺ ዮኒ እንኳን ደህና መጣክ። እሺ ቅድም እናንተን ታስተግሮኝ እንዴ? እሺ ቅድም ትንሽ ኔትወርክ ምናምን አስቸግሮኝ ነበር፣ ይቅርታ። ትሰማለህ? ኦኬ ምንድነው እኔ በመጀመሪያ ሐሳቤን የምገልጸው ገድላቱን መወገዙን እኔ ለራሴ አልቀበልም። ምክንያቱም በቃ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ለዘመናት ተጠቅመንበታል። እኔ በራሴ ማንም ስለተናገረን የምቀበለው ማንም ስላልተናገረ ማልቀበለው ሳይሆን ከጥንት ከአባቶቻችን የመጣ ነው። መጥምቁ ዮሐንስ ለኛ እንደውም ከቅዱሳን ሁሉ የተሻለና የምንወደውም ነው መጥምቁ ዮሐንስ። ስለዚህ ተአምርም አድራጊ ነው። እኔ በገድሉ አጋንንት ሲወጣ አይቻለሁ በራሴ ገብቷል። ማንም ስለተናገረ ሳይሆን ያየሁትን አልክድም ገብቷል። የሆነ ሐሳብ በጠፋ ቁጥር መጽሐፍ ቅዱስ ላይ አመሳክሮ መናገር ማስረዳት አልተቻለም ማለት እንደዚህ እናድርግ። አሁን መጥምቁ ዮሐንስን እኛም እጅግ በጣም የምንወደው ነብይ ነው። በጣም የምንወደው ነብይ አሁን ስለ መጥምቁ ዮሐንስ መጽሐፍ ቅዱስ ላይ ስላለው መጥምቁ ዮሐንስ እያወራን ሳይሆን በሱ ስም ስለተጻፈው መጽሐፍ ነው እያወራን ያለ ነው ማለት ነው። መለየት ያስፈልጋል። አሁን ስለ እግዚአብሔር ነብይ ስለሆነው ስለ ዘካርያስ ልጅ ሳይሆን እያወራን ያለ ነው። በሱ ስም ስለተዋሸው ውሸት ነው እያወራን ያለ ነው። መጽሐፉን የሰጠችህ የአንተ ቤተክርስቲያን ናት አይደለ? ይሁን ያው መልካም። የሰጠው መጽሐፍ ትክክል አይደለም ስትልክ ደግሞ
ልትቀበል የሚገባው ቤተክርስቲያኗን ነው ማለት ነው። ይሁን ያልሆነ እንኳን እንቀበልም። ምክንያቱም አሪዮስ እኮ በጥንት ትክክለኛ አባት ነበረ። ገብቷል። ሲሳሳት ግን ዝም ብሎ ቤተክርስቲያንም አይ እሱ ትክክል ነው ብላ አብረው አልሄደችም። ገብቷል። የሚወጣው ይወጣል እንጂ ዝም ብለን አንማገድም። ገብቷል። አሁን እነሱ አሪዮሶች ናቸው አይደል? ምሳሌ ነው የምጠቅስልህ ወንድሜ። አሁን ማለት መናገር እስካለብኝ ነው የምናገረው። አሪዮስ ሲሳሳት ብቻውን ወጣ። አሁን ደግሞ መጥምቁ ዮሐንስን አንቀበልም ስላሉ እኔ አብሬ አልቀበልም ማለት ነው። ገብቷል አይደል? እንደዛ ነው። ተሳስተዋል እያልከኝ ነው? ተሳስተዋል ሲኖዶስ? አዎ ተሳስተዋል። አሁን ያሉት ሲጀመር ለቤተ ክርስቲያንም ለመምራት አቅምም ብቃቱም የላቸውም። እርስ በርስ ተከፋፍለው አንዴ ትግራይ አንዴ ኦሮሞ ቤተ ክህነት እያሉ ሲጀመር በእነሱ መንፈስ ቅዱስ ያድራል ብዬ አላምንም ሲጀመር ማለት ነው። ምክንያቱም እነዚህ ለሶስት የተከፈለ ጳጳሳት የሲኖዶስ ጉባኤ ነው ያለው። መንፈስ ቅዱስ በእነሱ ላይ የሚያድራል ትክክል ናቸው ብዬ አላምንም። በገንዘብ ቤት 60 ሚሊዮን ብር 70 ሚሊዮን ብር በሚያወጣ የተንደላቀቁ መንፈስ ቅዱስ በእነሱ ያድራል ብዬ አላምንም። አባቶቻችን ባስረከቡን መጽሐፍ መሰረት እቀጥላለሁኝ። እና አቡነ ተክለ ሃይማኖት ጳጳሱ ማለት ነው፣ እና አቡነ ቴዎፍሎስ እና አቡነ ባስሊዮስ እነሱን ነው የምቀበለው ትክክለኛ አባቶች። እና አቡነ ጴጥሮስን እና አቡነ ሚካኤልን የጥንቶቹን ጳጳሳት ያሁኖቹ ሲጀመር ብቃቱ የላቸውም። እንደዚህ መጥምቆ ዮሐንስን ለማውገዝ ገድሉን ለማውገዝ ብቃቱ የላቸውም። ገብቷል። እኔ በጣም ነው ያፈርኩት። ክርስቲያን ኦርቶዶክስ ይቅርታ ኦርቶዶክስ ነኝ ብለህ ታምናለህ አንተ? እኔ ኦርቶዶክስ ነኝ። አዎ አይ እንደዚህ አይነገርም። ዮኒ አንዴ እኔ ለምጠይቅ ብቻ ነው እንሰጣለን። ቤተ አቅልሲያ እየጠየቀው ነው። ኦርቶዶክስ ነው እያለው ነው። እድል ስንሰጠው ነው የሚሻለው። ኤርሚ እድል ስንሰጠው ይጠይቀዋል። ኦርቶዶክስ ነኝ ኦርቶዶክስ ነኝ። እርግጠኛ ነህ? አዎ ጠይቀኝ። ለኦርቶዶክስነቴ የፈለግከውን ጥያቄ ጠይቀኝ። እሺ ሰባቱ አዕማደ ምስጢርን ሰባት አዕማደ ምስጢር የለም፣ አምስቱ አዕማደ ምስጢር ናቸው ያሉት። አንተ ራስህ ተሳስተሃል። በቃ አሁን ከዚህ በላይ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ አምስቱ አዕማደ ምስጢር እነዚህን መተናትናቸዋለሁ እስከ መጨረሻው። ከመጽሐፍ ቅዱስ አንጻርም ከእናንድምታው ነው የምተረጉምልህ። ከእናንድምታው አንድ ሺህ ጥያቄ ልጠይቅህ። እሱ ላይ አንድ ጥያቄ ብቻ ልጠይቅህ። ወይ ቤተ አቅልሲያ ሙሉ ኦርቶዶክስ ተዋህዶ የማይቀበለውን ስለሆነ ማለት ነው። ቆይ ለምንድን ነው አንተ የተጠራጠርከው የዮናስን ኦርቶዶክስነት? ቤተ አቅልሲያ የዮናስን አንደኛ ቤተክርስቲያን በእኛና በዮናስ እንትኖች የምትገለጥ አይደለችም። አንደኛ ማለት ነው። የጳጳሳቱም የሰው ችግር እንደ ቤተክርስቲያን ችግር ተደርጎ አይወሰድም። እንደ መንፈስ ቅዱስ ችግር ተደርጎ አይወሰድም። ምክንያቱም ቤተክርስቲያኑ እኮ ጳጳሳቱን ነው የወከሉት አይደል? ጳጳሳቱን ነው ያልኩት፣ ቤተክርስቲያንን አላልኩም። ገባኝ እኮ የሚወክሉት እነሱ አባቶች የሚወክሉት እኮ ወኪል ናቸው አይደል? እዛ ጋር አሁን አንድ ሰው እኮ ወኪል ሆኖ ነው የሚቀመጠው አይደል? ስለዚህ እግዚአብሔር መንፈስ ቅዱስ ደግሞ የለም ለማለት አልታረቅም ያሉት አሁን አንተ መጽሐፍ ቤተክርስቲያን ይወክላሉ ወንድሜ። የትግራይ ቤተ ክህነት መስርተው ፖለቲከኞች ታርቀው እኛ ግን አንታረቅም ያሉት ቤተክርስቲያንን ይወክላሉ። ክርስቶስ ጠላታችሁን ውደዱ ብለው እነሱ እርቅን አንወድም ያሉት። አዳምጠኝ። ቆይ የግለሰብ ሐሳብ ግለሰቦች አይደሉም፣ ጳጳሳት ናቸው። ትግራይ ክልል ነው። የእግዚአብሔር መንፈስ ቅዱስ ግለሰቦች አይደሉም ወንድሜ፣ አዳምጠኝ። ግለሰቦች አይደሉም፣ ትግራይን የሚመሩ ናቸው። እነዚህ ሰዎች አንታረቅም ብለዋል፣ ፖለቲከኞች ታርቀው ማለት ነው። ታዲያ ስለዚህ እነዚህ ቤተክርስቲያን ይወክላሉ ልትለኝ ነው? የቁልቢ ገብርኤል ቤተክርስቲያን ገንዘብ የኔ ነው ያሉት ቤተክርስቲያንን ይወክላሉ ልትለኝ ነው? ይቅርታ አድርግልኝ። እሱ ግን አንተ አሁን የምትከተለው የእግዚአብሔር መንፈስ ቅዱስ ነው የምታምነው ወይስ መንፈስ ቅዱስን ነው የማምነው? እግዚአብሔር መንፈስ ቅዱስን ነው የማምነው። እግዚአብሔር መንፈስ ቅዱስ። ስለዚህ ቤተክርስቲያኒቷ በመንፈስ ቅዱስ ነው የምትመራው ማለት ነው። ቻው ጨርሻለሁ። ይቅርታ አድርግልኝ። የት ነው የሚሄደው? ታዲያ እኮ ምን ማለት ነው ታዲያ? ቆይ አሁን ዮኒ አንዴ አንተ ብታይ ትችላለህ እኮ ታዲያ መንፈስ ቅዱስ ታዲያ በሰዎች አይደል የሚሰራው አይደል? ዮኒ እኮ ነው ይኸውልህ ወንድሜ መንፈስ ቅዱስ በእንደዚህ አይነት ሰዎች ኦኬ፣ እሺ ልጁ ካለ ማለት ነው የምጠይቀው ምን መሰለህ የምጠይቀው ኦኬ አለ። በጣም ጥሩ። መንፈስ ቅዱስ የሚያድርባቸው እነማን ናቸው ካልከኝ ቅዱሳን ንጹሃን እነዚህ የተራራው ስብከት የሚባሉት በማቴዎስ ወንጌል 5 ላይ የተጻፉት ማለት ነው። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና የሚያስታርቁ ብፁዓን ናቸው እያለ ይናገራል። እነዚህ ሰዎች እርቅን እምቢ ብለው መንፈስ ቅዱስ ያድርባቸዋል?
አያድርባቸውም። ስለዚህ መንፈስ ቅዱስ የሚያድረው በእውነተኞች አባቶች ላይ ነው። ገብቷል? በእነ አቡነ ተክለ ሃይማኖት ጳጳስ 3ኛው ጳጳስ ፓትርያርክ ላይ ነው የሚያድረው እንጂ እዚህ ቦርጫቸውን አገንድረው 70-90 ኪሎ ላይ ተቀምጠው አይደለም። እነ አቡነ ተክለ ሃይማኖት 28 ኪሎ ነው የሞቱት በጾም በጸሎት ማለት ነው እንጂ ቦርጫቸውን ወደ ይቅላ ደረቴ ይቅላ ላሉት። ተረጋጋ። ስለዚህ ለቤተ ክርስቲያን አስባ አይመስለኝም። አንተ ለቤተ ክርስቲያን ለምንድን ነው ማለት አይደለም። መጥምቁ ዮሐንስ ገድሉ እኔ ተአምር ሲያደርግ አይቼዋለሁ እያልኩ ነው ወንድሜ። ትጸልይላቸዋለህ። አንተ መንፈስ ቅዱስ ያደረብህ ሰው ከሆንክ ወይም የቤተ ክርስቲያን ልጅ ብትሆን ስለ ቤተ ክርስቲያን ትጸልያለህ እኮ። ቤተ ክርስቲያን እኮ ወንድሜ ልጠይቅህ አንዴ ልጠይቅህ ከይቅርታ ጋር ማለት አንዴ ልጠይቅህ። ቆይ ወንድሜ ሁሉም እሺ ልጠይቅህ ነኝ። አንዴ ልጠይቅህ ወንድሜ ይቅርታ። ባለፈው ጥቁር ልበሱ በተባልን ሰዓት ጥቁር ለበስን። ከዛ በኋላ ብዙዎች ጥቁር ለብሰው ከስራ ተባረሩ። ሲባረሩ እነሱ ስራቸውን አልተወገዱም። እንደውም እናስወጣለን ያሉት የተወገዙትን አመጧቸውና ስልጣን ሰጥቷቸው። ግን አሁን ብዙዎች አንተ አሁን መንፈስ ቅዱስ ሰራተው ልጇን ማሳደግ አልቻለችም። በእነሱ ተመርተን ማለት ነው። ከስራ የተባረሩ ስንት ናቸው? ጥቁር አስለብሰው ማለት ነው። እንሞታለን አሉ። እነሱ አልሞቱም። የኛዎቹ ግን ሞቱ። ስንት ነው ምዕመን የሞተው? ለእነሱ ድጎማ ተደርጓል። ልጆቻቸው የሞቱ አሉ። እነዚህ ናቸው አባቶች፣ መሪዎች ሊያፍሩ ይገባል። ይሄ ቤተክርስቲያን ክብርና ይሄ የሰው አንድ ነው ብለን ነው የምናምነው እኛ። አሁን አንተ በገለጥክበት መንገድ አሁን እኔ ክርስቲያን ነኝ፣ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እኔ የምመራበት ቀኖናና ዶግማ ስርዓት አለ። ከዚያ ውጪ ወጥተው አባቶች ቢገኙ አንተ መሞገት ትችላለህ። ገብቶሃል አይደል? እሺ ልምጣል ቀኖና አለ እዚሁ ጋር ልጠይቅህ ወንድሜ። ቆይ አንዴ ልጠይቅህ። አንድ ሰው ከመነኮሰ በኋላ መጽሐፈ መነኮሳትን አንብበው ከሆነ ከመነኮሰ በኋላ በበቅሎ አይሂድ ነው የሚለው። እነዚህ ሰዎች የሚሄዱት በቪኤት ነው የሚሄዱት። በበቅሎ አይሂድ ነው የሚለው መጽሐፉ ማለት ነው። ከመነኮሰ በኋላ ማለት ጫማ እንኳን የተሻለ ጫማ ያድርግ ነው የሚለው። እነዚህ በቪኤት በ60 በ70 ሚሊዮን ብር መኪና እየሄዱ እንዴ! እነዚህ ሰዎች ትክክለኛውን አስተምሮ እየተከተሉ ነው? እሺ አንድ መነኩሴ አባ ፋኑኤልን ታውቃቸው ከሆነ ወንድሜ አባ ፋኑኤል የኒውዮርክ ሀገር ልጥቀስልህ፣ በደንብ ልጥቀስልህ። ጥላቻን ለማድረግ ጥላቻ አይደል? ሐሰት ከሆነ የተናገርኩ ሐሰት ነው በለኛ፣ ሐሰት ነው በለኝ የተናገርኩት። ስማ አንተ አሁን በፈረስ የት ነው ያለው? የምግብ ዝግጅት የሚያዘጋጁ ጳጳስ የሉም እዚህ? አባ ፋኑኤል በቆይ አዳምጠኝ። የምግብ ዝግጅት በኢቢኤስ ቴሌቪዥን ላይ ቀርበው ቆይ አዳምጠኝ ነው የምልህ። በኢቢኤስ ፕሮግራም ላይ ቀርበው የአሳ ምግብ አዘገጃጀት ያሳዩ ጳጳሳት የሉ? ጳጳስ አንዴ ይቅርታ አዳምጠኝ። አሁን አንተ ጊዜ ቴክኖሎጂውን መጠቀም ነው። አሁን ለምሳሌ አዲስ አበባ እኔን የሚዩት ያደረኩ በጣም ይቅርታ። አንዴ ስሙን። በጣም ብዙ ሺህ ሰው ነው የሚሰማችሁ እዚህ ጋር 980 ሰው ብቻ ሳይሆን ቢሃይንድ ባይ በጣም ብዙ ሰው ነው የሚሰማችሁና የምትናገሩትን በመረጃና በማስረጃ ላይ በእውቀት የተደገፈ ስለሆነ ተደማምጣችሁ ብታወሩ እኛም እንሰማለን ለማለት ነው። ቴንክ ዩ። እሺ መልካም። እኔ አንድ ጥያቄ ልጠይቅህ። በቪኤት በጥሩ መኪና መሄዳቸው ምንድነው ጥፋቱ? ጠይቀኝ። ለምሳሌ በፈረስ ሂዱ ነው የምትለው አንተ? እሺ ልመልስልህ። መጽሐፈ መነኮሳት ወንድሜ አሁን ጠቃሚ ነው አይደለም ሳይሆን ህጋችን ነው። በቃ በመጽሐፈ መነኮሳት ላይ በተጻፈው መሰረት መነኩሴ ከመነኮሳ በኋላ በበቅሎ አይሂድ ይላል። እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ እኮ በየቤተ ክርስቲያኑ የሚለምነው ስንት ነው? ማደሪያ ያጡ እነሱ 60 ሚሊዮን ብር ለምን ያወጣሉ? አትሊስት እንኳን እንደው መጓዝ ካለባቸው የ4 ሚሊዮን ብር የ5 ሚሊዮን ብር መኪና ለምን አይጠቀሙም? እነዚህ ሰዎች እውነተኞች ከሆኑ ማለት ነው። አባቶቻችን ሐዋርያት 12 ሐዋርያት እኮ በእግራቸው ነው ዓለምን ያሰሱት። እነ ቅዱስ ጳውሎስ እኮ በባህር እየተወረወሩ ነው ዓለምን ያሰሷት። ጴጥሮስ በእርጅና ዘመኑ በዛ ሽምግልና ጊዜው በእግሩ ነው የኳተነው። እነዚህ ሰዎች ናቸው መንፈስ ቅዱስ የሚያድርባቸው። መጥምቁ ዮሐንስ ለማውገዝ ብቃቱ አላቸው። በፕሌኑን ለምን አይሄዱም? ስማ ጥሩ ዕቃን አትጠቀም ያለ ሰው አለ እንዴ? ለእንክብካቤ ይገባቸዋል። ብዙ አገልግሎት ያለባቸው ናቸው። ለእንቅስቃሴያቸው ደግሞ ቢያንስ በፈረስ ወይም በእግር በፈረስ አይሄድ በእግር እንዲሄድ ነው እንዴ? ምን ያክል ኪሎ ሜትር ነው የሚንቀሳቀሱት? ስለዚህ ደግሞ በየመንገዱ እንዳይበላሽ መኪናቸው ማለት ነው። የተሻለ አዳምጠኝ። በጣም መልካም። እሺ ለጠይቅህ እንግዲህ ያው እዚሁ ጋር ማለት አባቶቻችን ገድላትና ድርሳናት በደንብ አንብበህ ከሆነ ሲበቁ በደመና ይጓዛሉ እንደነ ቅዱስ ቶማስ ማለት ነው። በነፋስ አውታር ይሄዳሉ እንደነ አባ ሳሙኤል ማለት ነው። ቢሆንስ አንተ አሁን እንደዚህ አዳምጠኝ። እነሱ እንዴት ያያል? እየሰማሁ እኮ ነው አንተን ደግሞ አዳምጠኝ። በነፋስ ስለዚህ ከነዚህ ካሉት ጳጳሳት መካከል በደመና በነፋስ የሚሄድ ንገረኝ። ገብቶሃል አይደለ? ሲበቁ እንደዛ ነው የሚያደርጉት እንጂ ማለት ነው የ60 ሚሊዮን ብር መኪና ከድሃ መቀነት እየተፈታ አንተ አታይማ። አሁን እኮ የበቁትንም ለማየት አንተ እያየህ ያለው ሌላ ነገር ነው።
ምክንያቱም የበቁትንም ለማየት እኮ የአይን ያስፈልጋል። ገብቶሃል አይደል? አሁን መጥፎ ነገርን እያየ አንተ እኮ እግዚአብሔርንም ስራ ማየት እኮ አትችልም። አሁን በዚህ አጋጣሚ የእግዚአብሔርን ስራ ወንድም እኔ መጥፎ ስራቸውን ለማውገዝ ፈልጌ ሳይሆን አሁን ድንበር አለፉ። ይኸውልህ ዝም ብዬ ነበር። አዳምጠኛ እንዴ ዝም ብዬ ነበር። ክፉ ሲያደርጉ አዳምጠኛ ወንድም እየሰማሁ እኮ ነው። ክፉ ሲያደርጉ ዝም ብለን ነበር። አሁን ድንበር አለፉ ማለት ነው። ይቅርታ እኔ አሁን አንድ ነገር ልንገርህና ወንድማችን አንዴ ስማኛ መስመር ይዛችሁ የተደማመጣችሁ ስላልሆነ ለምሳሌ ዮኒ ለምንድነው በ60-70 ሚሊዮን መኪና መሄዳቸውን የተቃወምከው? ከመጽሐፍ አንፃር ተናገር። አንተ ደግሞ ቤተ አዳምጠውና ለምን አንተ ደግሞ ቢሄዱ ችግር የለውም እንዳልክ ተናገር። እሺ ተራ በተራ ቢሆን ሐሳባችሁንም እንድናገኘው ማለት ነው። ዮኒ አንተ ንገረን መጀመሪያ ከዛ። እሺ ይኸውልህ በኢትዮጵያ ኦርቶዶክስ ተዋህዶ መሰረት ስርዓት አለ። በስርዓታችን መሰረት መጽሐፎቻችን ምን ይሉናል? ገድልን እንቀበል ዘንድ ድርሳናትን፣ የሊቃውንቱን መጽሐፍ፣ እነዚህ ሃይማኖት አበው፣ ሐዲስ ኪዳትን፣ ብሉያትን ከናንድምታው እንድንቀበል ያዘናል። ተቀብለናል። በዚህ መሰረት መጽሐፈ መነኮሳትን የምንቀበለው አንዱ መጽሐፋችን ነው። በዛ መሰረት አንድ መነኩሴ ከመነኮሰ በኋላ በበቅሎ እንኳን አይሂድ ይላል። እሺ ዘመኑን ዋጁት በሚለው እንኳን እንደው ግድ እናጠጋጋው ተብሎ ቢጠጋጋ እንዲህ አይነት መኪና ገብቷል። የ5-4 ሚሊዮን ብር መኪና መጥቷል። እንደዚህ አይነት የሚያወጡት ምን አይነት እብሪት ነው? ሲጀመር ደግሞ መነኩሴ ነጋዴ ይነግድ አይልም መጽሐፋችን ማለት መጽሐፍ መነኩስ አንድ ሰው ከመነኮሰ በኋላ ማለት መነገድ አይችልም። እና አባ ሕፃን አይነግዱም። አረ እንደውም ከንግድም ደግሞ የከፋው እኮ ድለላ ነው እኮ። የድለላ ባለሙያ በኮንፊደንስ አይደል የተናገሩት? ማውጣት እኮ ይቻላል ቪዲዮውን። እኔ ደላላ ነኝ ብለው በድለላ ነው ይሄን ሀብት ያመጣው ዘርፊ አይደለም ብለው በኮንፊደንስ ማለት መነኩሴ መነገድ አይችልም። ከነገደም ደግሞ ለማህበሩ ለጉባኤው ለገዳሙ ነው እንጂ ለግሉ አይነግድም። እንደዛ የሚነግድ ቢባል እንደው ድለላ ስራ መሰማራት አለበት። እሺ ይሄ ነው አሁን የኔ ጥቅስ ምንድነው? መጽሐፋችን አይፈቅድም። በዚህ በደሃ ህብረተሰብ ባለበት ሁኔታ አንደኛ አይፈቅድ፣ ሁለተኛም ህግ ነው። በቃ በበቅሎ አይሂድ ይላል ነው ዛት ይዚት በቃ መልካም ጥሩ ነው። እኔ ግን ባጭሩ ተቀብያለሁ። ግን አቤል አመሰግናለሁ። አንዴ እኔ ወንድማችንን ልመልስለትና ቤተ ነው የምትቀጥለው። አቤልና ዮኒ ሚዩት አድርጉና ደግሞ ስሙት እሱን። እሺ ዮኒም ሚዩት አድርገውና ስሙት። ቀጥል። መልካም ያው የአፍ ላይ የመጣን ሁሉ መናገር አስፈላጊ አይደለም ብዬ ነው የማምነው። እኔ ሁለተኛ ነገር ደግሞ ያው ሰውን እኔ ማን ነኝ ብሎ ነው አንድ ክርስቲያን ስለራሱ ነው የሚጠይቀው። ግን ወንድማችን ላነሳው በቅሎ ይነግዳሉ ምናምን ለምትለው አሁን ያለንበት ጊዜ ቴክኖሎጂ ያለበት ጊዜ ነው። በእግር ሂድ ካልክ አሁን ለምሳሌ እንደ አንድ አገልጋይ ሁሉም ቦታ መዳረስ የሚችለው ሲንቀሳቀስ ነው፣ ሲሄድ ነው፣ በቴክኖሎጂ ሲጠቀም ነው። ሐዋርያው ቅዱስ ጳውሎስ ዘመንን ዋጁ ብሏል። ዘመንን እንግዲህ መዋጀት ማለት ከጊዜው ጋር አብሮ መሄድም ጭምር ነው። አሁን አንተ ያንንን ብቻ ይዘ በዚያ አይሂዱ የሚል ምንም አይነት አስተምሮ የለም። ምክንያቱም ደግሞ አይነግዱ አይስሩ እንኳን ሰራው አሉ። ሰነፍ ሰውን እኮ መጽሐፍ ቅዱስም ያልሰራ እኮ አይብላ ይላል። ምክንያቱም እነሱ ሰርተው ነው አንድ ሰው መብላት ያለበት ማለት ነው። አሁን አንተ ሳትሰራ ብላ የሚል መጽሐፍ የለም። ነግደ አትርፍ። ምንድነው ማቴዎስ ወንጌል ምዕራፍ 25ን ካየኸው አንድ ንጉስ ይላል አይደል? ክርስቶስ እንዲያተርፉ ለሃይማኖት ትርፍ እንዲያመጡ ነው። ግን የሰው ልጅ ደግሞ እንዲሰራም ጭምር መጽሐፍም ያዛል። ለምሳሌ ሐዋርያው ቅዱስ ጳውሎስ ወንጌል እየሰበከ ግን ይነግር ነበር። እውነት ለመና ይነግር ነበር ማለት ድንኳን ይሰፋ ነበር። ሌሎች ላይ እኔ ሸክም እንዳልሆን ስራ ሰራለሁ ይላል። ስለዚህ መስራት አለመስረቅ ነው እንጂ መስራት ስለዚህ ከጥላቻ የጸዳ ሐሳብ ቢሆን ወንድማችን መልካም ነው ብዬ አምናለሁኝ። ምክንያቱም አንደኛ እኔ አሁን ብዙም ሐሳብ አንተ ስትሰጥ ዝም ብዬ ሰምቼ ማለፍ እችላለሁ። እኔ በዚህ ልክ ማውራት አይጠበቅብኝም። ግን እዚህ ቦታ ስለ
ስቶ የሚሞግተው መጽሐፈ መነኮሳትንም አንብቦ ስለሆነ ነው እና ቤተ አቅሌስያ ደግሞ እየሞገተ ያለው እንደ መጽሐፍ ቅዱስ እያለ ነው። አሁን ገብቷቸዋል። በሁለት መጽሐፍቶች መካከል ባለ መረዳትም ልዩነት እንዳላችሁ ዝም ብዬ ኦብዘርቭ አድርጌያለሁ። ስለዚህ ቤተ አቅሌስያ መጽሐፈ መነኮሳትን ትቀበለዋለህ ወይስ እንዴት ነው? አዎ እቀበለዋለሁ። በጣም ኦኬ። አሁን ዮናስ ደግሞ አንስቶ የሚያወራልህ ከምንድን ነው ከተባለ መጽሐፈ መነኮሳትን ነው። ገብቶሃል? እዛ ላይ እንደተጻፈው ትክክል ነው። አባቶች መነገድም የለባቸውም። አንድ ሰው ምንኩስና ውስጥ ከገባ መነገድም መሸጥም መለወጥም የለበትም። እጣ ፈንታው እግዚአብሔር ብቻ ነው፣ እንደዛ ነው መኖር ያለበት የሚል እንትን አለ። ገብቷል? ከዛ እንኳያ ነው ዮናስ የሚያወራው። ዮናስ ተሳሳትኩኝ? እንደዛ ነው የተረዳው? አይ ትክክል ነው ወንድሜ፣ ምንም ጥርጥር የለም። አሁን ምን መሰለህ ተሸፋፍነን የምንሄድበት ዘመን የለም። በቃ አሁን ዮናስ አየህ መጽሐፈ መነኮሳትን የሚቀበል ወንድም ነው። እነሱን ነው አንስቶ የሚሞገተ። ቤተ አቅሌስያ ደግሞ አንተ እያልከው ያለኸው አይ መጽሐፍ ቅዱስ እነ ጳውሎስም እኮ ድንኳን እየሰፉ ነው። አሁን ሁለቱን እስቲ በመጽሐፍቱ ደረጃ ያለውን መረዳታችሁን ሁለቱን እስቲ አስታርቋቸው። በጣም ልዩነት ስላለው ማለት ነው። እሺ ወንድሜ፣ በመጀመሪያ ቅዱስ ጳውሎስን የጠቀሰበት መንገድ ማለት ነው። ጳውሎስ ሐዋርያ እንጂ መነኩሴ አይደለም። አንድ ጊዜ ሁለታችሁ ማለት አንተንስ መጽሐፈ መነኮሳትን ሜንሽን አድርጎታል። ይሁን እንትን ፍትሐ ነገሥትስ ምንድን ነው የሚለው በዚህ ጉዳይ ላይ? ስለ ካህናት፣ ስለ ዲያቆናት፣ ስለ መነኮሳት እኮ ይናገራሉ። ፍትሐ ነገሥትም አሁን ቤተ አቅሌስያ እኮ ቢብሊካል የሆነ ነገር ኤቪደንስ ይዞ ነው እየሞገተ ያለው። አንተ ደግሞ የመጽሐፈ መነኮሳትን ካነሳው ፍትሐ ነገሥትስ በዚህ ጉዳይ ላይ የሚለው ነገር ካለ እሱንም ጭምር እንድታዩት ነው። ቀጥሉ። እሺ ይኸው በመጀመሪያ ቅዱስ ጳውሎስ የሚነግር ነበር ይላል። ቅዱስ ጳውሎስ ሐዋርያ እንጂ መነኩሴ አይደለም። ሐዋርያ ነው። እግሩ ሲኳተን ድረስ ዮሐንስ አፈወርቅ ያደነቀው ያመሰገነው ከመላእክት ይልቅ ዮሐንስ አፈወርቅን ጳውሎስን አደንቃለሁ፣ እነሱ ሳይደክሙም እሱ ግን ይደክማል እያለ ነው ያደነቀው። ስለዚህ ቅዱስ ጳውሎስ እንደዚህ ነው የደከመው። ብቃት ሳይኖረው ቀርቶ አይደለም፣ እስከ መንግስተ ሰማያት ገነት እስከ መገለጥ የደረሰ ሰው ነው። ገብቷል? ነገር ግን ስለ ቅድስና ሲል በእግሩ ይሄድ ነበር። በደመና እኮ መሄድ ይችል ነበር። ገነት የደረሰ ሰው ነው። እነዚህ ሰዎች እየተንደላቀቁብን እስከ መቼም አይቀጥሏትም። ገብቷል አይደለ? እኔ የጳጳሳት ችግር የለብኝም። አቡነ ተክለ ሃይማኖትን እቀበላለሁ። ሶስተኛውን ጳጳስ 28 ኪሎ የሞቱት ሞዝቦልድ አልጋ ላይ የማይተኙት መሬት ላይ የሚተኙትን እቀበላቸዋለሁ። እሳቸው አቡነ ቴዎፍሎስ ሰማዕቱን እቀበላቸዋለሁ። በደርግ መንግስት የተገደሉትን ማለት ነው። አቡነ ባስልዮስን እቀበላቸዋለሁ። የአይናቸው ግርማ ሞገስ የሚያስፈራው አቡነ ጴጥሮስን ሰማዕቱን እቀበላቸዋለሁ። እንኳን ህዝቡን ምድሪቷን እንዳትገዥ ብሎ ያወገዙ ጀግና ሰማዕት እቀበል እና አቡነ ሚካኤል እና አቡነ በሰዓቱ በነበሩት የመጀመሪያውን ጳጳሳት ለመቀበል የሄዱትን ጳጳሳት ሁሉ እቀበል። የአሁኖቹ ግን ግልጽ እኮ ነው። በቃ እነዚህ ሰዎች ደሞዛቸው ስንት ነው? 100 ምናምን ሺህ ብር አይደለም? ይሄ የትኛው ሚኒስቴር መስሪያ ቤት ነው ይሄን የሚቀበለው? ዝም ተባብለንማ ከዚህ በኋላ አይሆንም። መጥምቁ ዮሐንስን ለማውገዝ ብቃት የላቸውም። ይቅርታ ጋር እሺ፣ እዚህ ጋር ግን አጽንኦት ሰጥቼ ከይቅርታ ጋር ማለት ነው አንዴ መናገር እንፈልገው ምንም ነገር ለመቀበል ዝግጁ ነኝ፣ ለመከሰስም ጭምር ማለት ነው። 100 ሺህ ብር በላይ ነው የሚያገኙት ጳጳሳት ደሞዛቸው። በየትኛው ሞራል ነው ይሄን የሚከፈላቸው? የትኛው ሞራል ነው? እንደው ማስረጃ መነኩሴ እኮ ሞት እኮ ነው የሚለው። አንዴ ልጠይቅ፣ እኔ አንዴ ከይቅርታ ጋር ጠይቀኝ። እሺ ይመስለኛል ኦርቶዶክስ ነው እምነትህ፣ ኦርቶዶክስ ናት መሰለኝ። አልዬ አዎ ተዋህዶ ነኝ። ተዋህዶ ና አንዴ ቢኒያም ቆይ፣ እንደዛ አይደረግም። ቤተ አቅሌስያና አሁን ዮናስ አየህ እንትን ቤቱ ስርዓት አለው። አየህ ሁለቱ መጽሐፍ ቅዱስና ገድላትና ድርሳናትን መጽሐፈ መነኮሳትን ሁሉ የሚያምን ልጅ ዮናስ የሚባል ሁለቱ ነው እያወሩ ያሉት። መጀመሪያ እነሱ ይጨርሱና በመጽሐፉና በገድላቱ መካከል ያለውን ልዩነት እነሱ አጥርተው ይጨርሱና አልዬ ለአንተ ደግሞ እድል እሰጥሃለሁ፣ ትጠይቀዋለህ ዮናስን፣ ችግር የለውም። አጠቃላይ ጥያቄ ስለምጠይቀው ነው። ይቅርታ ቢኒያም ካላስቸገርኳቸው አንድ ጥያቄ በማል ጠይቀውና ይቀጥላሉ። አንድ ጊዜ ቆይ እሺ፣ ቆይ መጀመሪያ ግን ቤተ አቅሌስያ የምትለው ነገር አለ? አይ ይጠይቀው፣ እድል ይሰጠው።
በቃ እሺ፣ ወደ አልዬ እንዙር። እሺ አልዬ ጠይቁ። አመሰግናለሁ። ዮናስ የተዋህዶ ልጅ ነኝ ብለኛል። አዎ መልካም። የተዋህዶ ልጅ ከሆንክ ይህን ያህል አሁን ያለውን ነገር ብዙዎቹ የሚቀበሉትም ሊሆን ይችላል ወይም የማይቀበሉትም ሊሆን ይችላል። ነገር ግን እኔ ግራ የገባኝ ይህንን ነው። እሺ የምትመልስልኝ ግራ የገባኝ በዚህ ደረጃ እንከን ከሚፈልጉ ኤርሚያስን ታውቀዋለህ፣ እዚህ ጋር ያሉትን ቢኒያም ሁሉንም ታውቃቸዋለህ። ይህን ያህል እንከን ከተዋህዶ ላይ እንከን ከሚፈልጉ ማህበረሰብ ጋር ገብተህ ይህን ያህል ተዋህዶ በሀሳብ መሞገት የሚችል ብቻ በቃ ሱጥ እኔ ነኝ ያሰጠሁት። ምናልባት ማለት ነው እዚህ ጋር ሀሳቡ ገብቶኛል። እኔ መናገር የምፈልገው ማለት ጠፍቶኝ አይደለም። የቤት ገመና ምናምን የሚባል ነገር አለ፣ ይገባኛል። አሁን እስኪ ነስረይ ድረስ ስለደረሰ ነው። ገብቶሃል አይደል? ዋንጫው ሞላ ይባላል። አባቶቻችን ዋንጫው ስለሞላ ነው። እነዚህ ሰዎች ዝም አልናቸው፣ በገንዘብ ተራጩ ዝም አልናቸው፣ በሮብ ዓርብ በሉ ዝም አልናቸው። በነገራችን ላይ ምረታብና ይሄ ማነው ስሙ ጥራልኝ፣ ይሄ መጋቢ ሐዲስ እሸቱ ባሉበት ሮብና ዓርብ እንደሚበሉ ራሳቸው ተናግረዋል። ሮብና ዓርብ እየቀለዱ ያውም ማለት ኦኬ ሮብና ዓርብ ራሳቸው እንደሚበሉ ማለት ነው። ይሄንንም ዝም አለ ድክመታቸው ነው ብለን ማለት ነው። በቃ አሳ የሰሩ ያሳ የምግብ ዝግጅት አባፋኑኤል የሚባለው አሜሪካ ያለው በኢቢኤስ ቴሌቪዥን ቀርቦ ያሳ ዝግጅት እያዘጋጀ ይሄንን ምን በላው ያሉ ደሃ ህዝብ ላይ ሞዘቁብን። ይሄንንም ዝም አለን። መጥምቁ ዮሐንስ ገድልን ግን ሲያወግዝ ዝም ብያ ላይም ነው ዋናው ነገር እንጂ ገመናውን ዝም ብዬ ዋጣ አድርጌ ነበረ ለማለት ነው። አው የሐሳቡ ልዩነት እኮ ዮኒ አንተ የምታምነው እኮ ትክክል ነው ማለት እንደ መጽሐፈ መነኮሳቱ ከተኬደ ትክክል ነው። በዛ ለምን አልተኬደም ነው መብት እኮ አለ የመጠየቅ። ምክንያቱም አንተ የምታምነው ነው አይደለ? ቤተክርስቲያኒቱ ይሄ የኔ የእምነት መመሪያ ነው ብላ ካቀረባቻቸው መጽሐፍቶች መጽሐፈ መነኮሳትም አለ፣ ቅድም ኤርሚ የሚያነሳው መጽሐፍ አለ። ቤተ አቅሌሲያ ደግሞ እነኚህ ወይ መጽሐፈ መነኮሳቱን ወይ ገድላቱን ወይ ድርሳናቱን አልቀበልም የምትል ከሆነ ወይ አልቀበልም በለው እንጂ እሱ መጽሐፈ መነኮሳትን አንስቶ አንተ መጽሐፍ ቅዱስን አንስተ ስታወራው ገብተዋል። በሁለቱ መካከል ያለው ሀሳብ ግጭት እያመጣ ነው። ስለዚህ አሁን ቤተ አቅሌሲያ በዚህ ጉዳይ የምትለውን በልና እንደዛ እያላችሁ እየተረዳዳችሁ እንትን አውሩበት። ቢኒዬ አንድ ደቂቃ ስጠኝ ልጠይቀው። ቤተ አቅሌሲያን በመጽሐፈ መነኮሳት ማለት ነው። አንተ አቤልን አታስወጡት ወገኖች። ቢኒያ እኔ ድጋሚ ያስገባት ፕሊስ ይጠይቀው። መጠየቅ ፈልጓል። ቢኒ አትከልክለው ወንድማችን። እኔ ተጠያቂ አይደለሁም እውነት ለመናገር ከፈለገ አልጠይቅም ማለት ይችላል። ከፈለገ ይጠይቀው። እኔ አንድ ደካማ ቤተ አቅሌሲያ ከፈለግ መጠየቅ ትችላለህ ብለህ በአንተ ፍቃድ ላይ የተመሰረተ ጥያቄ ከጠየቀህ ትቀበላለህ። አይ አልቀበልህም ብለህ የማለት መብት አለ። አቤልም ኦርቶዶክስ ነው፣ ዮናስም ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ። በጨዋነት እያወራችሁ ነው ያላችሁት። መብቴ የተከበረ ነው። አልቀበልም ብለህ የማለት ማለት ነው። እቀበላለሁ ብለህ የማለት መብት ነው። አቤል ፍቃዱን ጠይቀህ ከተቀበለ ጠይቀዋለህ። ካልተቀበለ ጥያቄን ይዘህ ወይ ዮናስ ይቀበላል ወይ ሌሎች ኦርቶዶክስ እናስገባን እንተብላለን። 100% ዮናስን ሀሳብ ደግፈዋለሁ። እኔ ልጠይቅ የምጠይቀው በመጽሐፈ መነኮሳት ላይ ነው እና ፈቃደኛ ነው ወይ ቤተ አቅሌሲያ? ፈቃደኛ ነህ ልጠይቅህ? ተመሳሳይ ከሆነ እኮ ጥያቄ እኮ አያስፈልግም። ባነሳቸው አሁን ለምሳሌ በመጽሐፈ መነኮሳት ህጉ አንዱ በበቅሎ እንኳን መሄድ አይቻልም ከተባለ ወደፊት የሚመጣውን ቴክኖሎጂ አያውቁም ማለት ነው ቅዱሳን አባቶቻችን መነኮሳቶች። እስኪ ይመልስልኝ። አንተ የዘመኑ ቴክኖሎጂ አመጣህ ነው የተናገርከው። ይፈልጉ በብዙ ነገር ተነጥቀው መሄድ እና እሺ ልመልስልህ እሺ አንተ በዚህ ያኔ መጽሐፍ የሚጻፈው በወቅቱ ሰዓት ቤተ አቅሌሲያ ቆይ አንድ ሀሳብ አለኝ። እኔ አቅሌሲያ የምትናገረው ነገር በጣም ሁላችሁ የምታወሩት በመረጃ ነው። እነሱም በመጽሐፍ ነው የሚጠይቁ፣ አንተም በመጽሐፍ ነው የሚጠይቀው። ለምሳሌ ቴክኖሎጂን ከመጠቀም አኳያ ተብሎ ከተባለ የሚወገዝ ከሆነ አሁን ቤተ አቅሌሲያ የሚያነሳቸው ሀሳብ የሚሞግትበት ምን ክፋት አለው ነው። መነኮሳት አሁን መኪና ቢጠቀሙ ኦኬ፣ እናንተ የጠቀሳችሁት ደግሞ ኮት ያደረጋችሁት መጽሐፍ አለ። ለምሳሌ የአማቴው ልጅ ነቢዩ ዮናስ በመርከብ አይደል እንደ ወደ ተርሴስ የሄደው? ኦኬ፣ መርከብን ተጠቅሟል። ቅዱስ ጳውሎስ
በመርከብ አይደል እንደ ወደ ሮም ሄደው መርከብን ተጠቅመዋል። በዘመኑ የነበረ ቴክኖሎጂን ተጠቅመዋል ማለት ነው። ነቢዩና ሐዋርያው ተጠቅመዋል። ኦኬ ኢቭን ጌታ ራሱ ከሐዋርያቱ ጋራ በገሊላ ባህር ላይ ወደ ጌንሴሬጥ ወደ ማነው ወደ ጌርጌሴኖም ወደ መቃብሩ ስፍራ ተሻግረው የለ እንዴ? በጀልባዋ በመርከቧ ማለት ነው። ቴክኖሎጂ እኮ ነው በዘመኑ። በውሃ ላይ ቢራመድም ጌታ ግን ያንን በጀልባ ተጠቅሟል። ጳውሎስ መርከቤ ተሰብሮብኛል ብሏል። ዮናስ መርከብ ተጠቅሟል። እና ቤተ አቅሊሲያ የሚያነሳው መጽሐፍ ቅዱሳዊ የሆነ በጣም ደርዝ ያለው ነገር ነው። እናንተ ደግሞ የምታነሱት መጽሐፈ መነኮሳትና አይ ቲንክ ከጨመራችሁበት ፍትሐ ነገሥት እዚህ ጋር መናገር ስላለብኝ ነው። ኤርሚዬ ሀሳቡ እንዳይሰጥ ከቤተ አቅሊሲያ ላይ ስለተቀበልኩት ቆይ ከቤተ አቅሊሲያ ላይ ስለተቀበልኩት ይቅርታ ብዬ እሱን ስለተቀበልኩት እሱ ነው የሚናገረው። ከዛ አንተ ትናገራለህ። ቀጥሉ። ቤተ አቅሊሲያ ቀጥል። መልካም። አሁን እኔ ማስረጃ ሆኖ እኔ አሁን እየተናገርኩ ያለሁት አንድ መጽሐፍ ቅዱስ ነው። ሁለት ደግሞ በሰዓቱ የተጻፈበት አሁን እንደዛ ብሎ ተጽፏል ወይ መጽሐፉ ላይ እንደዛ ብሎ ተጽፏል ወይ የሚል አቤል ጠይቋል። ያኔ በሰዓቱ ይሄን ነገር አያውቁም ወይ ለሚል ጥያቄ አንድ ነገር የሚጻፈው በወቅቱ ባለው ሁኔታ ነው እንጂ ስለ አሁኑ ከዛ በኋላ ስላለው ለምሳሌ አሁን አገልግሎቱ በሚሰፋበት ሰዓት ሊሆን ይችላል። ደግሞ አገልግሎት ዋናው ዓላማ ያንን የተጻፈው ነገር እኮ እንዳለ ሆኖ የሚታይበት የራሱ መንገድ አለ። ለምሳሌ የሃይማኖት ዶግማ አይደለም በቤተክርስቲያናችን። አንተ ቤተክርስቲያነቱን የምታውቅ ከሆነ አሁን ለምሳሌ ገድለ ዮሐንስ እንደዚህ ተብሎ ወደ ሐሳቡ ከመምጣቴ የእሱ ካነሳው እንደ ቀኖና የሚባል ነገር አለ። ያንን ማወቅ አለበት። ለምሳሌ ለአገልግሎት አስፈላጊ ከሆነ አንድ አገልጋይ ያው ለክርስቶስ ራሱን ሰጠ ማለት ነው። ስለዚህ ሁሉ በአገልግሎት ቀድሞ የነበረ አዲስ የሆነ ስርዓት አይደለም ቤተክርስቲያን የምታስተናግደው። ለአገልግሎት ሌሎች ሐዋርያትም እንደሚሄዱ ሁሉ በተመቸ ሁኔታ ሁሉም ቦታ ለመድረስ ጊዜውን መጠቀም ዘመናዊ ያመጣውን ለአገልግሎት እግዚአብሔርን ለማገልገል በደመና መሄዱ የቅድስና ደረጃ ላይ ባይደርስ ሰው በሚቻለው በቴክኖሎጂ ተጠቅሞ የትም መሄድ ይችላል። ስለዚህ በእግሩ ይሄድ የሚል አንድ ቦታ እንዲቀመጥ ቀኖና የሚባል አለ። በደንብ ካወቃት ማለት ነው ቤተክርስቲያኑ። ስለዚህ ከዛ አንግል ነው መታየት ያለበት ማለት ነው። የሃይማኖት ማስረጃ ወይም ዶግማ አይደለም ይሄ ማለት ነው። ባቱን ማጽናት ማለት የሞተ ማለት ነው። ለእግዚአብሔር ራሱን የሰጠ ነው። በዚያ ትል ከተማ ለምንድን ነው የሚሄደው? ራሱን የሰጠ ነው ማለት ነው። እኛም እኮ ጃንደረባ እንባላለን። ገብቶሃል አይደል? ስለ ጃንደረባ አይደለም እየጠየቅኩ ያለ። አሁን ጃንደረባ ማለት ራሱን እኮ ለእግዚአብሔር የሰጠ ማለት ነው። ሌላ ነገር አይደለም። በመንፈስ ቅዱስ ተነድተው እንደሚጽፉ ነው አባቶቻችን። እኔ የማውቀው ሊቃውንታትም ቢሆኑ ስለ መጽሐፍ በጣም ጥሩ ጥያቄ። በዛም ወቅት በፈረስ እንዲሄዱ ወይም በእግራቸው እንዲሄዱ ህግ ነው። ህግ ከሆነ ይህን ህግ ሲያወጡተኝ አውሮፕላን እንደሚመጣ የተለያዩ መንኮራኩሮች እንደሚመጡ አያውቁም ወይ? ያንን ነገር ሲጽፉት ይህን ህግ ሲያወጡተኝ ወይስ መንፈስ ቅዱስ መርቷቸው ነው? ለጊዜው ገደብ ነው ካልከው ታዲያ ለምን የጊዜ ገደብ ከሆነ ሌላ ነገር አይጽፉም? እንዴት ነው የምታየው? ይህን ነገር አሳርቅልኝ ከዘመኑ ጋር ቴክኖሎጂ ቻርጀር ሊዘጋ ስለሆነ አንዴ ቻርጀር ሊዘጋ ስለሆነ ተናግሬ ልውጣ። ቤተ አቅሌሲ አንድ ላይ እንዲመልሰው ነው፣ ሊዘጋብኝ ስለሆነ ነው። እዚህ ጋር ኤርሜ ተናገረው ነገር መርከቦች በመጽሐፍ ቅዱስ አንዴ ቆይ አንተ ኦርቶዶክስ በዚህ መርከቦች ለኤርሚያስ ነው መጽሐፍ ቅዱስ ላይ ለኤርሚያስ ነው መጽሐፍ ቅዱስ ላይ መርከቦች ተጠቅመዋል ምናምን ብሎ ቅድም ሲናገር ነበር። እውነት ነው። እኔ ቅድም በጥንቃቄ ነው የተናገርኩት። የ60 ሚሊዮን ብር ታዲያ ለምን ያስፈልጋቸዋል? የ4-5 ሚሊዮን ብር መኪና የለም ወይ? ጥቁር የማያሳይ ጥቁር መስታወት ያለበት እንደ ፖለቲከኛ ተሸሽገው የሚያስሄድ እንደዛ ለምን ያደርጋሉ ነው። አትሊስት በትክክል ደግማችሁ ማየት ትችላላችሁ ንግግሬ ማለት ነው።
እሱ አይደለም ችግሩ። የ4 ሚሊዮን ብር የ3 ሚሊዮን ብር መኪና ጠፍቶ ነው ወይ 60 ሚሊዮን ብር 150 ሺህ ብር 100 ሺህ ብር የሚከፈሉት ደሞዛቸው ለምንድን ነው? ይሄንን ዝም ብለን ተለባብሰን ማለፍ የለብንም። በቃ እነዚህ ሰዎች እየዘነጡብን ነው። ምዕመኑን ረስተውታል። ችግር የለባቸው። ህንጻ ግንባታ ላይ ናቸው ያሉት። ልደታ ማርያም የ4 ቢሊዮን ብር እንትን አላት። የ4 ቢሊዮን ብር የሚያወጣ ፕሮጀክት ነድፋለች። ምዕመኑ ተረስቷል። የቤተክርስቲያን ዓላማዋ ግን ምዕመን ማምጣት ነበር የሚያስፈልገው። እነሱ ግን ህንጻ ግንባታ ላይ ናቸው፣ ድርደራ ላይ ናቸው። በጣም አዝናለሁኝ። አሁን ግን እኔ በዛም የገባሁት ጥቅሴን ለማስረዳት ነበር። እዚህ እነ ኤርሚያስ ላዘጋጁት ርዕስ በመካከል እናንተ ገብታችሁ ለእናንተ ርዕስ ያው አቅጣጫው ዞረ። ምንም ማድረግ አልችልም። ስለጠየቃችሁን ይሄን የተናገርኩት እንጂ መልስ ለመመለስ ነበር አገባቢ። መልሱን ሳልመልስ አስወጣችሁኝ። አመሰግናለሁ። ቻርጀርን ሞልቼ ካላችሁ ኤርሚያስ ከሳ አቤት ዮናስ አቤት እንደ ክርስትና አንተ ምን እየሰራው ነው ብለህ ታስባለህ? ይኸውልህ እነሱ መሪ ናቸው። እኔ አንድ ተራ እኔ ኃጢአተኛ ሆኜ ብገኝ ማለት ነው አንድ ግል ያው አዳምጠኝ። እኔ ብሞት ማለት ነው አንድ ግለሰብ ነው የሚወድቀው። የምሳሳተው ብቻዬን ነኝ። አንድ ጳጳስ ሲሳሳት ግን መደዳውን ነው። እናንተ ለመንጋው ማትራሩ ለመንጋው ማትራሩ የሃይማኖት መሪዎች ወዮላችሁ ይላል በሐዋርያት ሥራ ላይ። እነዚህ ለመንጋው ማይራሩ አባቶች ናቸው ያሉት። ግልጽ ነው፣ ተጽፏል። በሐዋርያት ሥራ ላይ ተጽፏል። ለመንጋ የማይራሩ ምን ሰራው ብለህ ታምናለህ? አትሊስት ዶግማዋን እቀበላለሁ። እንደው ቢያንስ በህግ እንኳን ኃጢአተኛ ብሆን ዶግማዋ ግን ማለት ነው የኢትዮጵያ ኦርቶዶክስ ዶግማ ገድላት አይሰረዙም። ዶግማዎቻችን አይ ነው ይገባኛል። አምስቱ አዕማደ ምስጢር ምናምን ናቸው ዶግማዎች። አንተ አሁን ፍትሐ ነገሥቱን ቆይ ስማ፣ አንተው ታጠፋለህ፣ አንተ ታስተካክላለህ። ይኸውና ስማ፣ ፍትሐ ነገሥቱ ማለት ነው እየሰማ ነው። ተሳደብ ይላል አይልም እኮ። ተሳደብ ማለት በአባቶቼ ላይ ክፉ ነገር አትናገር ይላል። ስለዚህ ወንድሞች እህቶች እዚህ ጋር ያላችሁ አመሰግናለሁ። ሁላችሁንም ለራሳችሁ አመሰግናለሁ ወንድሞች። አንድ ኦርቶዶክስ በአርባ ቀን መጠይቅ ጥያቄ ይሄ ወደፊት የሚመጣ ዮናስ ኦርቶዶክስ ነኝ ላለው እኔ አልቀበለውም። ምክንያቱም ማንም ኦርቶዶክሳዊም የሱን ሐሳብ ስለማይቀበል የቤተክርስቲያኒቱን አቋም ስላልሆነ ማለት ነው። ቤተክርስቲያን ስለ ሰዎች ተወውና ልጁ የተናገረው ትክክል ነው። ቤተክርስቲያንን የምታየው እንደሆነ የትግሬ ቤተክርስቲያን፣ የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን ብላ የምትከፋፈል በእነዚህ ላይ ጸጋ አለ ብለህ ታምናለህ ወይ አንተ? እስኪ እውነቱን እንደ እግዚአብሔር ሰው ከጠየቀኝ ማለት ነው። ኦኬ ማለት አንደኛ ሰው ቤተክርስቲያኒቱ ያስተምሮ ችግር እንደሌለባት ፕሮቴስታንቱ ዓለምም ያውቀዋል። የሕጸጽ እንደሌለባት ወይም በመንፈስ ቅዱስ እንደምትመራ ዓለም ያውቃል። ይሄንን መመስከር እችላለሁ እኔ ማለት ነው። ምክንያቱም የአንድ ሰውና የሁለት ሰው ንግግር አይደለም የሚዳኘው ማለት ነው። ርዕሱ አሁን እንደ ጥያቄ የአንተ ጥያቄ ነው። እንዳንተ ጥያቄ ግን መልስ ስጠኝ። አሁን በበቅሎ ይሄዱ ካለ ወደፊት ራእይ አይታያቸውም ወይ? አየር እንደሚመጣ የተለያዩ መጓጓዣዎች እንደሚመጡ አያውቁም እንዴ? በዛ ህግ ብቻ እንዲሄዱ ያደረጓቸው ህጉ ደግሞ ተገዙ ከሆነ ቆይ ልጨርስ። ኦርቶዶክስ ተዋህዶ የድንግል ማርያም ልጅ ነኝ አምናለሁ። በአማላጅነቷ አምናለሁ። እሺ ቤተክርስቲያን ማለት እሺ፣ አንድ ጥያቄ ልጠይቅህ፣ ቀላል ጥያቄ። ቤተክርስቲያን ማለት ምን ማለት ነው? የእግዚአብሔር ቤት። እሺ የእግዚአብሔር ቤት። የእግዚአብሔር ቤት ማለት ነው ትርጉሙ። ታዲያ ቤተክርስቲያን ማለት የክርስቲያን ቤት ነው፣ የእግዚአብሔር ቤት ነው። አንተ ምን ልክ አይደለም። የክርስቲያን ቤት ማለት የእግዚአብሔር ቤት ማለት አይደለም። ምንድን ነው ታዲያ? ምንድን ነው አንተ? ቤቴ እግዚአብሔር ቤት ይባላል ብሏል አይደለ? ቤተ ክርስቲያኗ የእግዚአብሔር ቤት ማለት ስሙ። ይኸው 1000 ሰው አለ። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያን ቤት ለምን ትጠይቀዋለህ? እንደዚህ ኦርቶዶክስ ነኝ ካለ ይሄን ማወቅ አለበት። ቤተ ክርስቲያንን ከማያውቅ ትርጉሙን እኔ ካሜራ ከፍቼ አሳያለሁ፣ ስላለው ሁላ አሳያለሁ። ከፍቼ እማምንበት ነው። ስለሱ አይደለም ጥያቄ። አሁን ስለ ቤተ ክርስቲያን ይሄውና የጠየቁ ስለማውራት አንችልም ማለት ነው። ቢያንስ ለመናገር ቤተክርስቲያን የሚለውን
ሀሳብ ማወቅ አለብህ ማለት ነው። አባጣ ትላለህ እንዴ? ይኸውልህ ማቴዎስ 10 ላይ ያለውን ቃል አታየውም እንዴ? በእጃችሁ እንኳን ሰባቱ አዕማደ ምስጢር እሱ ኦርቶዶክስ ነኝ ካልክ ሰባቱ አዕማደ ምስጢርን ተናገረች። ቤተ አንዴ ቆይ ቤተክርስቲያን ስላድኖ እኮ ገዝተህ ሊሆን ይችላል። ቆይ አንዴ ቤተክርስቲያን የሚለውን ትርጓሜ ትክክል አይደለህም ስላልከው አንተ ደግሞ ንገረው። ቀላል እኮ ነው። አንተን ደግሞ ትርጓሜ ንገረውና ከዛ ትተራረማላችሁ። ከዛ ትቀጥላላችሁ ሐሳቡ ላይ ምን ችግር አለው? አሁን ሚውትን አንሳና ቤተ አቤል አንተ ትክክል አይደለም ስላልከው ትርጓሜውን ንገረው አንተ። እሺ ብሩክ አመሰግናለሁ። እሺ መልካም። እኔ ያው ክርክር አይደለም እኔ ያወራ ያለሁት፣ ግን ሰው ያልሆነውን ማንነት እዚህ ጋር ማንጸባረቅ የለበትም። ለምሳሌ ማለት ነው አንድ ክርስቲያን ማወቅ ያለበት ነገር አለ። እንደኛ ቤተክርስቲያን ኦርቶዶክስ ነው የሚባለው የሚጠመቀውም እኝን ሲያውቅ ነው። ለምሳሌ አሁን 5ቱ አዕማደ ምስጢርን 7ቱ ምስጢራተ ቤተክርስቲያንን ማወቅ አለበት በትንሹ ማለት ነው። ኦርቶዶክስ ነኝ ለማለት ግን ኦርቶዶክስ ነኝ ለማለት መንገደኛ ሁሉ ኦርቶዶክስ ነኝ ካለ ነገረው ቤተክርስቲያን ስላልጠየቀው እሱ ይሄን ስላልጠየቀው ለዛ ይሄንን ይመልስልኝና ከኔ ጋር በሐሳብ ይግባባል ማለት ነው። ቆይ ቤተክርስቲያን የሚለውን ትርጉም ንገረው አንተ ደግሞ አቤል የእግዚአብሔር ቤት ማለት ነው እና አንተም ነክ ማለት ነው ብሎሃል እና አንተ ደግሞ ንገረው እስኪ ትክክል አይደለህም ስላልከው ቤተክርስቲያን የሚለውን ትርጓሜ ንገረው አቤል ምን ይማር ማለት ነው። ከዛ ቀጥሉ ትጠይቀዋለህ። ከዛ እሺ አለ አቤል አለው እየሰማው ነው። እሺ መልካም። ቤተክርስቲያን ማለት የክርስቲያን ቤት መኖሪያ ማለት ነው። ገብቷል? እኔስ ምን አልኩ? አይ እግዚአብሔር ቤት ነው አልክ እኮ። ታዲያ እግዚአብሔር አይደርበትም? የምትሰባሰብ ነው። አይ ቆይ ተው እንጂ የክርስቲያንን ቤት እግዚአብሔርን ቤት ብያለሁ። እግዚአብሔር ቤት ይባላል ብሏል አይደለም? ቀጥታ ነው የጠየቅኩህ ነኝ። ችግር የለም። አንተ በምትለው መስማማለሁ። አሁን ወደ ጥያቄ ነው የምሄድ። አሁን ሆነ ከሳቱ መጽሐፍ የእግዚአብሔር ቤት ነው አልክ። አሁን እሱ የእግዚአብሔር ቤት ነው። እኔም ተመረጥኩ ልነግርህ እኮ ነው። ይሄውና እኔ አሁን ችግር የለም እቀበላለሁ እኮ የእግዚአብሔር ቤት ነው። የክርስቲያኖች ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። ያው እግዚአብሔር ያለበት እግዚአብሔር የሚመለክበት ነው። የእግዚአብሔር ቤት ነው ይባላል። ግን አሁን ቀጥታ እኔ ደግሞ ልጠይቅ የእግዚአብሔር ቤት አይደለም ብያለሁ ወይም የክርስቲያን ቤት አይደለም ብያለሁ? እኔ ቀጥታ ቃሉን ነው የጠየቅኩህ። በቃ ከተግባባን መቀጠል ነው። ትክክል ነህ አንተም። እኔ ደግሞ በተረዳሁት ደግሞ ተናግሬያለሁ። እንዳንድ ኦርቶዶክስ እኔ የምጠይቅ እንቀጥላለን። አንተ አሁን ኦርቶዶክስ ነኝ ብለህ እዚህ ጋር ስለቀረብክ ነው እያወራ ያለሁት። አንተ ይኸውልህ አዕማደ ምስጢራት ምስጢረ ቁርባን ምናምን የምትለውን ነገር አሁን ተወው እና እሱ ቤተክርስቲያናችን ላይ እንጠያየቅ። አሁን ህዝብ እየተከተለ ያለው ምንድን ነው? መጽሐፈ መነኮሳትን አንስተሃለኝ በዚህ ርዕስ ላይ እንቀጥላለን። አሁን ለእኔ ነው እድሉ የተሰጠው። በርዕሱ በመጽሐፈ መነኮሳት ነው ሄደን ርዕሱን ዘድ አይ አሁንማ እኮ እየሄድኩ እኮ ነው። ቤተክርስቲያን ማለት እኮ ጠየቅኩህ እኮ እኝን እኮ አልቀበልም አልክ አንተ። አንተ ባልከው ላይ እኮ ነው እያወራ ያለሁት። የቤቱ ርዕስ አሁን ስለ መጽሐፈ መነኮሳት አነሳል። መጽሐፈ